ናርዲዬ ከዚህ በፊት ፕሮቴስታንት ነበረች፣ አሁን ኦርቶዶክስ ናት። ብዙ ጥያቄዎችን ትጠይቀኝ ነበረ። የተወሰነ እግዚአብሔር በረዳኝ በውስጥ ጠይቂያታለሁ እና አንዳንድ መልሼላታለሁ። አንዳንድ ግን ጥያቄዎች አሉባት። አንተ ከኔ በተሻልክም ስለሆንክ የተወሰነ ብትመልስላት ደስ ይለኛል። አሁን ግን ድንቅ የሆነች ኦርቶዶክሳዊ እህታችን ናት። እህታችን ከፕሮቴስታንት ወደ ኦርቶዶክስ ነው የመጣሽው። በጣም ደስ ይላል። እንኳን እግዚአብሔር ረዳሽ። እንኳን ወደ እውነተኛይቷ ወደ ቀጥተኛይቷ ቤተክርስቲያን እንድትመጪ እግዚአብሔር እንኳን ረዳሽ። ይህ በጣም ደስ የሚል ዜና ነው። የምር በጣም ደስ ይላል። እግዚአብሔር የተመሰገነ ይሁን እንደዚህ አይነት አስደሳች ዜናን ስላሰማሽን። በኋላ ላይ ደግሞ መዝሙር ጋብዝሻለሁ። የተወደደ ቀን የሚለውን መዝሙር ጋብዝሻለሁ። ሁላችንም ከዛ እግዚአብሔር እናመሰግናለን። እግዚአብሔር ይመስገን። ፎሎ አድርጓት፣ አበረታቷት። ትናንትና ምን ጋር መታ ነበረ። አይ ቲንክ ኔትወርክ እያስቸገረች ነበር እየወረድሽ የነበረውና እንደዚህ ልክ እውነቱን አውቀው እውነቱን መርምረው ሲመጡ በጣም ነው ደስ የሚለው። ተምረው አውቀው ተረድተው ለይተው ይሄ ልክ ነው ይሄ አይደለም ይሄ ነው ብሎ ሲመጡ በጣም ያስደስታልና በጣም ደስ ብሎኛል ማለት ነው። በኋላ ደግሞ መዝሙር እንጋብዝሻለን። ሰላም ነህ? እንዴት ናችሁ? እግዚአብሔር ይመስገን። እግዚአብሔር ይመስገን። እንዴት ናችሁ? ከየት ቤተ እምነት ነሽ? እግዚአብሔር ይመስገን። ኢቫንጀሊካል። የት ነው ህብረት የምታደርገው? ቸርነት ቃለ ሕይወት። እሺ ቃለ ሕይወት። አንዳንድ ጥያቄ ልንጠይቅ ነው። በስላሴ ዙሪያ ላይ ልጠይቅ። ኦኬ ከባድ ነው። እሺ እሺ። ስላሴ አብ ወልድ መንፈስ ቅዱስ ማለት ነው። እሺ በምን በምን አንድ ነው ወይስ ደግሞ በምን ደግሞ ሶስት ነው ብለን እናገራለን? ኦኬ ስላሴ ያው እግዚአብሔር አንድ አምላክ ነው። እሺ ይህንን ዓለም በመፍጠር ደግሞ በሁሉ ቦታ በመገኘት ሁሉም በማወቅ ደግሞ በመለኮት ያው አንድ ነው ብለን እናምናለን። እግዚአብሔር አንድ ነው። ግን ያ አንዱ እግዚአብሔር በሶስትነት የሚገለጥ አምላክ ነው። ምንድን ነው ሶስትነት? ሶስት ስንል ምን እያለ ነው? ሶስት ስንል ያው በግብር በስራ ያው እንደዛ ነው ምናምን ነው። ሌላሳ? ያው እንደዛ ነው። ያው ኢየሱስ ክርስቶስ ያው ፍጹም አምላክ ፍጹም ሰው ነው። ስለኛ በስጋ ለብሶ ያው ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ የሚለው የሥላሴ ትምህርት ነው። ክርስቶስ ነው ይሄ የሥላሴ ትምህርት ነው ወንድሜ። ፍጹም ሰው ፍጹም አምላክ የሚለው ክርስቶስ ይሄ የሥላሴ ትምህርት ነው። ያው ኢየሱስ ክርስቶስ ከሥላሴ አካል አንድ አይደለም እንዴ? አይ አይደለም አላልኩም። ግን ፍጹም ሰው ፍጹም አምላክ የሚለው የሥላሴ ትምህርት ውስጥ የሚካተት ነው ወይ? ያው ስለ ኢየሱስ ክርስቶስ ሲጠይቀኝ ያው ለምሳሌ ሥላሴ ማለት አብ ወልድ መንፈስ ቅዱስ ከሆነ እኔ ጠየቅኩ ስለምንድን ነው? ስለ ሥላሴ ነው። እሺ ቆይ አብ ለወልድ ምኑ ነው? ልጁ ነው። ብቸኛው ልጅ አንድ ያ ልጅ ነው። ስለዚህ አብ ልጅ ነው ማለት ነው። አብ አባት ነው። ሶሪ በጣም ሶሪ ጋይስ። አብ ለወልድ ምኑ ነው? ንገረኝ እስኪ። አብ ለወልድ አባቱ ነው። ወልድ ስለ አብ ወልድ ለአብ ኢየሱስ ክርስቶስ ነው። አብ አባት ነው። ወልድ ልጅ ነው። ስለዚህ ወልድ ለአብ ምኑ ነው? እንዴት? አይ በደንብ ግልጽ አድርጋ ይጠይቀኝ። ምንም ቀላል ጥያቄ ነው የሚጠይቀኝ። አብ ለወልድ ምኑ ነው ስለ አባት አልከኝ። ወልድ ስለ አብ ምኑ ነው? ቆይ እንደዚህ ልመልስልህ። ኢየሱስ ክርስቶስ ወልድ ነው። አብ እግዚአብሔር አብ ነው። ለወልድ እግዚአብሔር አብ ነው አባት ነው።
እሺ እግዚአብሔር አብ ለልጁ ደግሞ አባት ነው። ከዚህ ሌላ የምትለው ካለ ያው ሰማይ እማራለሁ፣ ችግር የለም። ወልድስ የአብ ምንድን ነው? ወልድስ የአብ ምንድን ነው? ልጅ ነው። እሺ ብቸኛ። መቼ ነው አብ ወልድን የወለደው? መቼ ነው? መቼ ነው የወለደው? ምንም ያው ማንም ማወቅ አይችልም። ያው ከዘላለም ነው። ከዘላለም ነው ነበር ይላል አይደል? በጣም ጥሩ በጣም ጥሩ። አሁን ወደ ዋና ጥያቄዎቹ እንግባ። ክርስቶስ ሊቀ ካህን ነው? አዎ ሊቀ ካህን ነው ይላል መጽሐፍ ቅዱስ። ምን ማለት ነው ሊቀ ካህን ነው ማለት? ክርስቶስ ሊቀ ካህን ነው ማለት ምን ማለት ነው? እስኪ እንደ መጽሐፍ ቅዱስ አስደግፍና ንገረን። ያው ሊቀ ካህን ማለት ያው የማይለወጥ ያው ክህነትን ያው ይዟል ኢየሱስ ክርስቶስ። ክርስቶስ ለምንድን ነው ሊቀ ካህን የሆነው? ያው ሌሎቹን ሞት ስለከለከለው እሱ ደግሞ ለዘላለም ስለሚኖር ያው ዕብራውያን መጽሐፍ ምዕራፍ 7 እንደምን ስለዚህ እሱ ለዘላለም ሊቀ ካህን የሆነበት ዋነኛ ምክንያት ምንድን ነው? ምን ለማድረግ ነው ካህን የሆነው? ሊቀ ካህን የሆነው እኛን ለማዳን ወደ እሱ የሚመጡትን ሁሉ ፈጽሞ ሊያድናችሁ ስለሚችል ለዛ ነው። እሺ አንተ ጥያቄ ልጠይቅ። አንተ የዳንከው በክርስቶስ የሊቀ ክህነት ስራ ነው ወይንስ በአማላጅነት ነው? ያው በክርስቶስ ነው። ሁሉንም እሱ ስለሚይዝ ያዳነኝ ክርስቶስ ብቻ ነው። ከክርስቶስ ውጪ ማንም ያዳነኝ የለም። ማዳንም የሚችል ወይንስ የክርስቶስ የሊቀ ክህነት የመስዋዕት ማቅረብ አገልግሎት ነው? ሁሉም ነገር የክርስቶስ ሁሉም ነገር እሱ ነው ያዳነኝ። ሁሉ ነገር የዘላለም ሕይወት ተቀመጠው በክርስቶስ ስለሆነ ሲናገር ደም ሳይፈስ ስርየት የለም ይላል አይደል? ስለዚህ አንዱ የኃጢአት ስርየት ያገኘው በክርስቶስ ደም ነው ወይንስ በክርስቶስ ምልጃ ነው? ምንም እኮ ሁሉንም ያደረገው ክርስቶስ እኮ ነው። ምንም ከዛ ውጪ ክርስቶስ ደምና የክርስቶስ ምልጃ የለም። በቀጥታ መልስልኝ። እኔ ሁሉንም ያደረገው ክርስቶስ ነው ወይንስ አይደለም ብዬ አይደለም የጠየቁ። የኔ ጠየቅኩ የኃጢአት ስርየትን ያገኘው በክርስቶስ ባፈሰሰው ደም ነው ወይንስ በምልጃ ነው ብለን የምታምነው? አይደለም ልጁ አይደለም እንደ ያዳናኝ። ስለዚህ ያን ደግሞ ነው ያዳናኝ ብለህ መክፈል አይችልም። ያዳናኝ ክርስቶስ ነው። ማን ያዳነን ብዬ አይደለም የጠየቁ። ወንድሜ ተረጋግተህ አዳምጠኝ አንድ ጊዜ። ጥያቄውን በትክክል አዳምጥና ለመመለስ ሞክር። እኔ ጠየቅኩ ያለሁት በክርስቶስ የመስቀል ስራ በደሙን አፍስሶ ነው ያዳነ ወይንስ በምልጃው ነው ያዳነ ነው? የትኛው ነው የዳንከው አንተ? የዳንከው በየትኛው ነው? ኦኬ ያዳናኝ ክርስቶስ ነው። አዎ ክርስቶስ ያዳናኝ በሁሉ ነገር ነው። ክርስቶስ ያዳናኝ በመስቀል የሞተልኝም እሱ ነው። በምልጃ እስካሁን የሚረዳኝም ሲዳክም የሚመለሰውም በሱ ደም ነው፣ በሱ ምልጃ ነው። ለኃጢአት ስርየት ክርስቶስ ምንድን ነው ያደረገው? ምን አልክ? ሶሪ ለኃጢአት ስርየት ክርስቶስ ምንድን ነው ያደረገልን? ደሙን ፈሶ አድኖኛል፣ ሞቶልኛል። በስጋ መጥቶ አምላክ ሆኖ ሳለ ኃጢአትህን ያጠበው ምኑ ነው ማለት ነው? ምን አልክ? ኃጢአትን ያጠበው የክርስቶስ ደም ነው አይደለ? ታዲያ አንተ ለምንድን ነው ክርስቶስ ዛሬም ያማልደኛል የምትለው? ለምንድን ነው እስቲል ደሙ ከሆነ ይቅርታን የሚሰጠው በደሙ በኩል ከሆነ እርቅ ያለው ለምንድን ነው ዛሬም ክርስቶስ ያማልደኛል የምትለው? ከምን አንጻር ነው? አይ እኔ አይደለም ያልኩት፣ ሐዋርያት ነው ያሉት። ሐዋርያ ጳውሎስ ብለዋል። እኔ ደግሞ ኢየሱስ ክርስቶስ አሁን በሰማይ ሆኖ ይወድቃል ይነሳል ማለት ሳይሆን በዮሐንስ ወንጌል ምዕራፍ 17 ላይ የለመናው ያ ልመናው የዘላለም ነው። አንዴ በሰራው ምልጃው ዘላለም ነው። ዛሬ ላይ ያማልዳል ክርስቶስ። ዛሬ ላይ ምልጃን ስራ ይሰራል። ዛሬ ላይ አሁን በዚህ ሰዓት ያማልዳል ክርስቶስ። ኦኬ አሁን በዚህ ሰዓት ያማልዳል። እንዴት ያማልዳል ሲል ምን እያልኩ ነኝ? ይሄንን ደግሞ ማብራራት አለ። ዛሬ ያማልዳል ሲል ስትል ወደ ማን ነው የሚያማልደው? እንዴት እያለ ነው የሚያማልደው የሚለው መልስልኝ።
ኦኬ ኢየሱስ ክርስቶስ ፍጹም ሰው ነው፣ ፍጹም አምላክ ነው። ራይት ነው ታምናለህ? እኔን አይደለ? በሰማይም ማለት ነው። እሺ ኦኬ እሺ አምላክ ከሆነ ኦኬ በሰውነቱ ምን ይሰራል በሰማይ? እኔ በሰውነቱ በስጋው ብዬ አልከፋፍልም። ፍጹም ሰው ፍጹም አምላክ አለ በሰማይ አንድ አካል አንድ ባህሪ ሆነ። ኦኬ ኢየሱስ ክርስቶስ በምድር ላይ ሲኖር ለምኗል አይደለም? ለሐዋርያት ደግሞ ለሌሎቹም በምድር ላይ ያለ አንድ ጊዜ ለምኗል። ግን ከዚህ በኋላ ስለናንተ የምለምን አይምሰላችሁ ብሎ ደግሞ በዮሐንስ ወንጌል 16:26 ላይ ደግሞ ተናግሯል። ኦኬ አንድ ባህሪና አንድ አምላክ ከሆነ በምኑ ነው የለመነው በምድር ላይ ሲኖር? ክርስቶስ ራሱ ስግው ቃል ነው የለመነው። በምኑ ተብሎ አይከፋፈልም። ራሱ አንዱ ክርስቶስ ነው የለመነው። ኦኬ ኢየሱስ ክርስቶስ ለምኗል ወደ አባቱ አይደለም? በምድር እያለው። ኦኬ መልካም። ያው ሌሎቹ ስለሚክዱ በጣም ጥሩ ነው። ኦኬ እኔ ያው ጥሩ ነው። መልስልኝ አንተ አሁን በሰማይ ምን እያለ ነው የሚለምነው? በምኑ ነው የሚለምነው? ምን እያለ ነው የሚለምነው? አላልኩም እኮ በሰማይ ለምናል አላልኩም እኮ። አንዴ ያ የለመነው ልመና ዘላለማዊ ነው። በሰማይ ያማልዳል፣ አሁንም ያማልዳል አልክ። አንዴ ያቀረበውንማ አይደለም እኮ የተናገርከው። ዛሬም እኮ ነው ያልከኝ። ዛሬም ያማልዳል ብለሃል አላልክም ቅድም? አዎ ምልጃው እስከ ዛሬ ይሰራል። ምንም እኮ ዛሬ ኦኬ ሊመልስ ወንድሜ፣ ምልጃው ዛሬም ድረስ ይሰራል ማለትና አሁንም ያማልዳል ማለት የተለያዩ ናቸው። ለምሳሌ በእኛ ቤተክርስቲያን ክርስቶስ አንድ ጊዜ የተናገረው ያ የዮሐንስ ወንጌል 17:20 ላይ ዛሬም ድረስ ይሰራል እሱ። ሁሌ ግን ማድረግ አይጠበቅበትም። አንተ እኮ ዛሬም ኢየሱስ ያማልዳል ነው እያልከኝ ያለኸው እና ዛሬም ኢየሱስ ያማልዳል ካልክ ዛሬ ኢየሱስ ምን እያለ ነው የሚያማልደው ነው? ይህን ይመልስልኝ እኮ ያማልዳው ያ እኮ ምልጃ እኮ ዘላለማዊ ነው አልኩ እኮ። እንደዛ ብለን ነው የምናምነው። ስለኛ ስቲል ይታያል። እኔ እሱኛው ዛሬ ላይ አሁን ላይ በአባቱ ቀኝ ሆኖ ኢየሱስ አሁን በዚህ ሰዓት ላይ ያማልዳል ወይ? ኦኬ ሊመልስልኝ ኦኬ መጽሐፍ ቅዱስ ሲናገር በዮሐንስ አንደኛ ዮሐንስ መልእክት ምዕራፍ 2 ቁጥር 1 ጀምሮ ልጆች ኃጢአትን አታደርጉ ማንም ኃጢአት ቢያደርግ ከአብ ዘንድ ጠበቃ አለን ይላል። ጠበቃችን ኢየሱስ ክርስቶስ ስቲል ስለኛ ይታያል። ምን ማለት ነው? ጠበቃ ማለት ስለኛ ይታያል ማለትስ ምን ማለት ነው? ምን እያደረገ ነው? እንዴት እያለ ነው የሚታየው? ምን አይነት መታየት ነው? እስኪ አብራራው። ኦኬ ታዲያ ምልጃ ነው እንዴ? ኦኬ ጠበቃዊ ነው። ኦኬ ሐዋርያ ዮሐንስ እንዳለ ኢየሱስ ክርስቶስ አሁን ላንተ በሰማይ ጠበቃዊ ነው። ጠበቃዊ ነው አይደል? ታምናለህ ይሄንን አይደል? አሁን አንተም እንዴት እንደሚያማልድ በሰማይ አሳየኝ እኮ። ምንም እንዴት አሁን መስቀል ላይ የሰራ ስራ እኮ እስከ ዛሬ ይሰራል ማለት እኮ ነው። ምንም ባይዛው ግን ከኢትዮጵያ ኦርቶዶክስ ውጪ የትኛውም የዓለም ኦርቶዶክስ ይሄንን ትምህርት ይቀበላል። የኢየሱስ ክርስቶስ ምልጃ ከኢትዮጵያ ኦርቶዶክስ ውጪ። አንድ ያዳምጠኝ። ስለ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምንናገርላት ልጆቿ ይኸው እዚህ ጋር አለን እኛ። ስለማታውቃት ቤተክርስቲያን አንድ ቀን መጽሐፏን ገልጣ አንበበ ትምህርቷን ስለማታውቃት ቤተክርስቲያን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንጂ ለለሲ ያምናል። ስለማያውቅ እኮ ነው። ምንም ስለማያውቅ ነው። አምጣ ማስረጃ። የት ላይ ሁላችን ከዛ አይደለም እንደ የማጠናው? አምጣ መጽሐፉን አምጣ። ሁላችን እኮ ከዛ እኮ ነው የማጠናው። ምንም ችግር አምጣው መጽሐፉን እስኪ አምጣው። ምን ነው ሊያመጣው እኮ ሁሉ ምንም ቪዲዮን ሊያሳይ የግሪክ ኦርቶዶክሶች ደግሞ ትምህርቱን ሊያሳይ እንደ ምንም ሁሉ ያምናል ከእናንተ ውጪ። በክርስቶስ ቤዛነት የክርስቶስ የማስታረቅ ስራ ዛሬም ድረስ ያው ነው ብላ አታምንም ያልክበትን ማስረጃ አምጣ። ምን ላይ ነው እንደዛ ብለን የተናገርነው? ኦኬ ኢየሱስ ክርስቶስ ቤዛይ ነው። አምጣ ማስረጃውን። አታምኑም አልክ አይደለ? ያልክበትን ያላ አናምንም ብለን ያስቀመጥንበትን ማስረጃ አምጣ። ያልበለዛ ውሸታም ነህ ማለት ነው። አረ ምንም ለተቃል ምንም ውሸት አልተናገርኩም። ምንም ችግር እኔ ምንም ያው አምጣ። ያልበለዛ ይቅርታ ጠይቅ እዚሁ ሰው ፊት። ያልበለዛ አምጣ ወይ ይቅርታ ጠይቅ ለተናገርከው ስህተት። ኦኬ ሲተቴ ምንድን ነው? ሲተቴን ካወቅ ያው ይቅርታ ጠይቃለሁ። ምን ነው እንደምናምን አድርገህ መናገር። ለምሳሌ እኛ ክርስቶስ ቤዛ አይደለም አታምንም። የኢየሱስ ክርስቶስ ዘላለማዊ እንጂ አናምንም። እንደዛ ብለን አናምንም። ታምናላችሁ እናንተ በክርስቶስ አስታራቂነት አታምኑም። አንዴ አዳምጠኝ። እናንተ በክርስቶስ አስታራቂነት አታምኑም የምትል ከሆነ እንደዛ ብለን የተናገርንበትን ማስረጃ አምጣ። ያለበለዛ
ውሸትን የተናገርከው ነው ባጭሩ። ለምን እንደምትዋሸው አይደለም ያልኩት። ከኢትዮጵያ ኦርቶዶክስ ውጪ ሌላ ሁሉም የኢየሱስ ክርስቶስ ምልጃን ይቀበላል። ስቲል ኢየሱስ ክርስቶስ ራይት ነው ያማልዳል ይላል። አምጣና አሳየኝ። ማስረጃ አምጣና አሳየኝ። አምጣው። ምንም አንተ እኮ ነው ውሸታም የምትሆነው እኮ። ምንም ያሱ ቪዲዮ አምጥቼ ያሳያለሁ። ኦርቶዶክስ ለምሳሌ እስኪ የግሪክ ኦርቶዶክስ ወይ የግብፅ ኦርቶዶክስ፣ የአርመን ኦርቶዶክስ፣ የህንድ ኦርቶዶክስ ያምኑ እናምናለን ያሉበትን ማስረጃ አምጣና አሳየኝ። ያው እናውቃለን እኮ ምክንያቱም እኔም አማኝ ነበር። የኦርቶዶክስ አማኝ ስለሆንኩ አውቃለሁ። አንተ ከኢትዮጵያ ውጭ ያሉት ሌሎች ያምናሉ አልክ አይደለ? አምጣ። የግሪክን አምጣ እስኪ፣ የግብፅን አምጣ እስኪ፣ የአርመንን አምጣ እስኪ፣ የህንድ ማላንካራን አምጣ እስኪ። አንተ ማስረጃዎችን ሁሉ ነው። ኦኬ ድጋሚ ሲመጣ አሳያለሁ። አሁን አንድ ስልክ ነው ያለኝ። አሁን በስራ ላይ ስለሆንኩ ሌላ ጊዜ አመጣለሁ። ችግር የለም። አሁን ይዘና እጠብቅሃለሁ። ይዘና ሂድ ይዘና አለው። አሁን ስራ ላይ ነኝ እኮ እስከ ረጅም ሰዓት አለው። ሂድና ፈልገህ ይዘና። ምንም ውሸታሞች፣ ሂድ ይዘና፣ እጠብቅሃለሁ። ዛሬ ብዙ ሰዓት ነው የምቆየው እዚህ ላይ። ሂድና ማስረጃውን ይዘና። ሰላም ልደት፣ ድምጽ ይሰማል? አዎ ይሰማል። ሰላም ሰላም ነው አለን። እሺ ይሰማል። ቀጥይ። እሺ ያው እኔ የመጣሁት ከፕሮቴስታንት ቤተሰብ እና ያደግኩትም ፕሮቴስታንት ቤተሰብ ውስጥ ነው። አባቴም ያው አገልጋይ ነው። ነገር ግን ያው ወደ ኦርቶዶክስ ቤተክርስቲያን ስመጣ አንዳንድ ግር ያሉ ነገሮች አሉ። ፕሮቴስታንት ቤተሰብ ውስጥ ስታደግ ወይም ፕሮቴስታንት ስትሆን መጽሐፍ ቅዱስን የምትጠቀመው ወይም የምታነበው ለማብሸቂያ የሚሆነው እንጂ ሪል ተረድተኸው አይደለም። እና እኔ በደንብ መጽሐፍ ቅዱስን አውቃለሁ ብዬ አስብ ነበር። ምክንያቱም ቤተሰባችን ውስጥ በደንብ ይነበባል። አባቴ አገልጋይ ነው። ብዙ ነገሮችን ዲስከስ እናደርጋለን። ነገር ግን ምንድነው አሁን ትላንትና በተለይ ሊቀ ካህን ኢየሱስ የሆነው መቼ ነው ከመጀመሪያው ውስጥ ጭራሽ የማላውቀው ነገር ነው። እንደ አዲስ ነው ስሰማ የነበረው እና እንደዚህ አይነት ነገሮች ስላሉ አንዳንድ ደግሞ ጥያቄ የሆኑብኝ ነገሮች አሉ። ምክንያቱም ከአንድ ሃይማኖት ወደ አንድ ሃይማኖት ስትመጣ በደንብ ዲቴል ማወቅ አለብን እና አንዳንድ ጥያቄዎች አሉኝ ስለ እመቤታችን ቅድስት ድንግል ማርያም አማላጅነት፣ ስለ መላእክትና ቅዱሳን አማላጅነት፣ የንስሐ አባት መያዝ አስፈላጊነቱ። ምክንያቱም እኔ አሁን ፕሮቴስታንት ቤተሰብ ውስጥ ስኖር ወይ ደግሞ ፕሮቴስታንት እያለሁ እንጸልያለን፣ ንስሐ እንገባለን። ንስሐ የምንገባው በራሳችን ነው። ጌታዊ ይቅር በለን እያለን እንጸልያለን እና የንስሐ አባት የሚባል ነገር አናውቅም። ያ ነገር ለምን አስፈላጊ እንደሆነ እና ስለ ስግደት አንዳንድ ነገሮችን ብታስረዳኝ እና ደግሞ ማጠንከሪያ መጽሐፎች ማንበብ ያለብኝ ካለ እንድታደርገኝ ብዬ ነው። እሺ እንኳን ደህና ወጣሽ በድጋሚ እናመሰግናለን። የጠየቅሻቸውን ጥያቄዎች እነዚህ በእመቤታችንና በቅዱሳን ላይ እናብራራለን። ፕሮቴስታንት በአጭሩ መጽሐፍ ቅዱስ የሚያነብ ይመስለዋል፣ ግን የእግዚአብሔርን ሀሳብ አላገኙም። ትላንትና ካያችሁ ባደረግነው ውይይት በክርስቶስ የሊቀ ክህነት ዙሪያ ላይ ስንጠይቃቸው ሲመልሱት የነበረው መልስ እጅግ በጣም የተለያየ ነበረ። ካያችሁት አንዱ ሌላ ይላል፣ አንዱ እንደውም ጭራሽ ክርስቶስ ሊቀ ካህናት የተባለው ከትንሣኤ በኋላ ነው ብሎ ዘላለማዊ ሊቀ ክህነት የሚለውንም ነገር እስከ መሻር ድረስ የደረሰበትን ውይይቶች ተመልክተናል። በክርስቶስ ላይ ያለች አስተሳሰባቸው በጣም የተምታታ እንደሆነ ግልጽ ነው። የአንቺ ያነሳሽውን ወደ መጨረሻ ላይ እንነጋገርበታለን እና በዛው ዙሪያ ላይ መልስ እየሰጠንበት እንሄዳለን። ግን ደግሞ ከታች አንዳንድ ፕሮቴስታንቶች ባትሳደቡ በጣም ደስ ይለኛል። ለምሳሌ ብሌን ይላል ኢየሱስ ያማልዳል እያልሽ ኮመንት ትጽፊያለሽ ከታች። ችግር የለውም ነይ ግቢና እስኪ እንዴት እንደሚያማልድ ታሳይናለች። ከዛ ውጭ 44 ጣዖት አምላኪ ናችሁ ምናምን ማለት ይህ ሽንፈት ነው። አሁን ላይ ፕሮቴስታንት በጣም እየተሸነፈ ነው ያለው። እንደ ድሮ ገብቶ ማውራት አይችልም። ከታች ሆኖ አንተ ጣዖት አምላኪ ነህ፣ ኦርቶዶክስ ሲባል ስድብ ብቻ ነው። እኛ አንድ ስድብ ከአንደበታችን አልወጣም። አንድ ስድብ ኑ ጎበዝ ከሆናችሁ ጥቅሱም አለ ሜዳውን ፈረሱ የሚሆነው መጽሐፉን ግለጡት፣ ይገለጥ፣ እንነጋገር ነው እያልን ያለ ነው። ለምታወሩት ለእያንዳንዱ ንግግራችሁ መጽሐፍ ቅዱሳዊ ማስረጃ አምጡ ነው እያልን ያለ ነው።
ጣዖት አምላኪ ናችሁ ካላችሁን አምጡ። የቱ ጋር ነው ጣዖት ያመለክ ነው? 44 ጣዖት አምላኪ ነው ያላችሁን አምጡ። ያለበለዚያ እየዋሻችሁ ነው። ወይም ደግሞ የምትዋሹ ተነጋገር፣ እናውራ፣ ኑ ግቡ። ከዛ ውጪ በእታች ሆናችሁ የምትጽፉትን ኮመንት እኛ እንደምንድን ነው የምናየው? አቅም እንደሌላችሁ፣ እውነት እንደሌላችሁ፣ በሐሰት ላይ እንደቆማችሁ፣ ለምትናገሩት ነገር ምንም አይነት ማስረጃ እንደሌላችሁና መጽሐፍ ቅዱስንም አንድም ቀን ገልጣችሁ አንብባችሁ እንደማታውቁ ነው የምንረዳው። ያለበለዚያ ግን ገብታችሁ በክብር ማውራትና መወያየት እንችላለን። በሩ ክፍት ነው። ኦርቶዶክሳውያን እንደዚህ ጣዖት አምላኪ ናችሁ እናንተ እንዲህ ናችሁ ለሚሏችሁ ለሁሉም ሰው ማለት ነው ክርስቶስ ኢየሱስ ጌታ እንደሆነ መስክሩላቸው። ኦኬ፣ ልክ እንደዚህ ብሎ ለሚናገሩት ለሁሉም ክርስቶስ ኢየሱስ ጌታ እንደሆነና መዳን እንደሚገባቸው ጻፉላቸው። ይሄ በጣም የርኩስ መንፈስ ስራ ስለሆነ ነው። ሰውን በትዕቢት መወጠር፣ እውነቱ እንዳይታይ ማድረግ፣ የእግዚአብሔር ቃል እየተነገረ ስለ ክርስቶስ እየተነገረ ሌላ መልስ የሚሰጡት እነዚህ ከራሳቸው ጋር ሆኖ አይደለም። እና ለእነዚህ አይነት ሰዎች እነሱ ኔጌቲቭ ነገር ሲጽፉ እናንተ ኔጌቲቭ ነገር እንዳትጽፉ። ባይሆን ክርስቶስ ምሕረት እንዲያደርግላቸው ቃሉን እውነት እንዲያበራላቸው በእንደዚህ አይነት ፖዘቲቭ በሆነ መንገድ አናግሯቸው፣ እንዲገቡ እንትን አድርጓቸው፣ ሞራል ስጧቸው። ምክንያቱም ይሄ መያዝ ነው፣ እውነቱን ለመናገር ይሄ መያዝ ነው። ስለ እግዚአብሔር ቃል እየተነገረ ስለ ክርስቶስ እየተወራ በነፃነት እናውራ እየተባለ ሰው እንደዚህ አይነት ኮመንት የሚጽፍ ከሆነ ይህ ከራሱ ጋር አይደለም። ኦኬ፣ ሚዩትም አታድርጓቸው፣ ይሳደቡ፣ ምንም ችግር የለም። ሚዩት አታድርጓቸው፣ እናንተ መርቋቸው። ኦኬ፣ ይህን ብቻ አድርጉ። ሐኑስ እንኳን ደህና መጣ ወንድማችን፣ እንኳን ደህና መጣ። አለን እግዚአብሔር ይመስገን። ዲያቆን ናቲ እንኳን ደህና መጣ። ይህ ሰላም ይብዛ። እንዴት አለ? እንደምን አላችሁላችሁ? አለን እግዚአብሔር ይመስገን። ሁሉ ሰላም እንዴት ነው? አማን ነው? እግዚአብሔር ይመስገን። ክብር ይስፋ። ሁሉ መልካም ይመስገን አለን። እኛም ሀዊ እንዴት ነሽ? ደህና ነኝ። ልደቴ እንዴት ናችሁ? አለን እግዚአብሔር ይመስገን ደህና ነን። እየበረታሽ ነው? ደህና ነኝ። እሺ እየበረታ ነው። በርቺ። እንግዲህ በመካከላችን ሁለት ድንቅ ዘማሪያን አሉ። ዲያቆን ናትናኤል እሱም ዘማሪ ነው፣ በጣም እጅግ የተወደደ። ሐኑስ አለ ደግሞ በበገና የሚዘምርልን። ስለዚህ ሁለቱንም እድል እንሰጣቸዋለን፣ በመሀል ይዘምሩልናል። ትንሽ እንነጋገርና ካልቸኮሉ እናስገባቸውና ይዘምሩልናል። እንደዛ እናደርጋለን። አሁን መንገድ ላይ አንድ ፕሮቴስታንት ይታየኛል፣ እሱን ላስገባና ትንሽ እንወያይ። እናንተ ኮፒ ሊንክ እና ሼር ማድረጋችሁን ብቻ አታቋርጡ። አዲስ የለቀኩላችሁን ቪዲዮ ገብታችሁ ፒን ያደረኩላችሁ ለአንድ ፕሮቴስታንት ወንድማችን ጥያቄ ጠይቀ ነው መጽሐፍ ቅዱስ ነግሎተ ጽድቅን ስንሸልመው ጥያቄውን አልመለሰውም። ስላልመለሰው እንዲያነበውና እንዲረዳው መግሎተ ጽድቅ መጽሐፍን ሰጥተነዋል። እዛ ያንን ነገር እንትን ያደረጋችሁ ቀጥሉ። ኦኬ፣ ዋቢቶ ነው የሚለው። ሰላም ነው? እንዴት አለ? ሰላም ነው አለው። እግዚአብሔር ይመስገን። ከየት ቤተ እምነት ነው? ከወንጌል አማኞች። የት ነው ህብረት የምታደርገው? የወንጌል አማኝ የሚባል ቤተክርስቲያን ስለሌለ። የወንጌል አማኞች ቤተክርስቲያን የሚባል አለ? የለም። ካውንስሉ የወንጌል አማኞች ይባላል። ካውንስሉ ቸርች ነው እንዴት አለ? አዎ፣ ቸርቾች የመሰረቱት ነው። ምንድን ነው ችግር? አሁን ወደ ውይይቱ ነው። ካውንስሉ ቸርች ነው። ካውንስሉ ቸርች ነው። የእናንተን አዳራሾች የሚቆጣጠር ነው። ወደ ጥያቄና መልሱ እንግባ ቀጥታ። እባክን በትህትና ጠይቃለሁ። የት ነው ህብረት የምታደርገው? ካላፈርክበት ንገረኝ ከይቅርታ። የወንጌል አማኞች ቤተክርስቲያን ቃለ ሕይወት እኮ እንደዚህ ቃለ ሕይወት ብለህ ብትናገር ምን የሚያሳፍር ነገር? አንተ የትኛው ደብር ነው የምትሄደው? እኔ ኢየሱስ። የትኛው ደብር ነው የምትሄደው? ኢየሱስ ደብር የሚባል አለ አይደል? አለ፣ እዛ ነው የምሄደው። እሺ፣ ቀጥል። ወደ ጥያቄና መልስ እንግባ። እሺ፣ የመጀመሪያው ጥያቄ ለአንተ፣ ምልጃ መሰረታዊ ትርጉሙ ምንድን ነው? ምልጃ በሁለት አካል መሀል ሆኖ ጸሎትን፣ ልመናን ማቅረብ ነው። ጸሎትን ምንን ማቅረብ? ጸሎት፣ ልመና። እሺ፣ በጣም ጥሩ። መጽሐፍ ቅዱስ ላይ ስለ ኃጢአት ስርየት ሲናገር የኃጢአት ስርየት በምን ነው የሚገኘው?
በልጁ በኢየሱስ ክርስቶስ ደም ሳይፈስ ስርየት አለ? የለም። በጣም ጥሩ። አንተ የዳንከው በኢየሱስ ክርስቶስ ደም ነው ወይንስ ምልጃ ነው? ኢየሱስ ክርስቶስ በመስቀል ላይ ባፈሰሰው ደም ነው የዳንኩት። አንተስ? እንጂ በምልጃው አልዳንክም ማለት ነው። አንተ በምንድን የዳንከው? አንዴ የምጠይቅህን መልስልኝ። አንተ በምልጃው አልዳንክም ማለት ነው ባጭሩ። በምልጃውም ድኛለሁ። ኦኬ። ስለዚህ ሁለቴ ነው የዳንከው? አንዴ ነው የዳንኩት። ምልጃ ልመና ነው ብለኸኛል። ስለዚህ ኢየሱስ ለምኖ ነው ያዳነህ? እንደዛ ነው ያልክ ያለው? አዎ፣ መጽሐፍ ቅዱስ በእግዚአብሔር ቀኝ ያለው ስለኛ የሚማልደው ብሎ ሮሜ 8:34 ላይ ተጽፏል። ስለዚህ ኢየሱስ ዛሬ በእግዚአብሔር ቀኝ ሆኖ ስላንተ አብን ይለምንልሃል ማለት ነው? አዎ፣ በእግዚአብሔር ቀኝ ሆኖ ዛሬ ስለኔ አብን ይለምዳል። ሮሜ 8:34 ቃል በቃል በእግዚአብሔር ቀኝ ሆኖ። መቼ ነው ኢየሱስ በእግዚአብሔር ቀኝ ሆኖ? አሁን ቃሉን አንብበው፣ ቃል በቃል አንብበው። ስለዚህ አብን በአብ ቀኝ ሆኖ ኢየሱስ አብን ይለምነዋል። አዎ፣ ሮሜ 8:34 ቃል በቃል በእግዚአብሔር ቀኝ ሆኖ። በእግዚአብሔር ቀኝ ሆኖ መቼ ነው? ካረገ በኋላ ነው። ምን እያለ ነው አብን የሚለምነው? ያ በመስቀል ላይ የፈሰሰው ደሙን በማሳየት ምን እያለ ነው የሚለምነው? ይለምነዋል ካልክ እባክህ ይቅር በላቸው እንዲያደርጋቸው እያለ ነው። ልመና ማለት መጠየቅ ነው። አንድ ሰው እሱ ማድረግ ሳይችል ሲቀር ወደ ሌላኛው አካል ይለምናል። ስለዚህ ምን ብሎ ነው የሚለምነው አብን ኢየሱስ? ከ2000 ዓመት በፊት ያፈሰሰውን ደም ይሄው ለልጄ ለዋቤቶም አፍስሻለሁ ብሎ ያ ትኩስ ደሙን በማሳየት ነው። ዕብራውያን 9:24ን አንብብ። ስለዚህ የክርስቶስ ደም በራሱ ይቅር ማለት ስለማይችል አብን ይለምነዋል ማለት ነው። አይልም። ስለማይችል አትበል፣ ስለሚችል። አሁን መልሽ። ስለዚህ ለምንድን ነው ከቻለ ለምን ይለምነዋል? ለምንድን ነው ኢየሱስ አብን የሚለምነው? ደሙ ህያው ስለሆነ። ዕብራውያን 9:24ን አንብብልኝ። ታዲያ ክርስቶስ ተሳስቶ ነው ማለት ነው? በዮሐንስ ወንጌል ምዕራፍ 16 ከቁጥር 26 ላይ አብን የምለምን አይደለም ብሎ የተናገረው። ስለዚህ ይጋጫል ማለት ነው። አውዱ እንደዛ አይፈታም። አሁን አስረዳን በደንብ እንዴት እያለ ነው የሚለውን እስኪ ቃል በቃል ምን ስታደርግ አንተ ኢየሱስ አብን ይለምንላል? እሺ፣ መጀመሪያ ኢየሱስ ስላንተ አብን እንዲለምን አንተ ልጁ መሆን አለብህ። ዮሐንስ ወንጌል ምዕራፍ 1:12 ላይ አብ የሚለመን አድርገህ ስላስቀመጥከው አሁን አስረዳ። አብሲኒያ ነኝ። ከፈለግ ወደ ዲቤትን መግባት እችላለሁ። ስለማውቅ እውቀትህን ለእኔ አይቸግረኝም። ማንም ለመሆን ትችላለህ። ለምን ፓስተር አትሆንም? አሁን እዚህ ጋር የመጣው ለእኔ የወንጌል አማኝ ነኝ። አሸክሜ እሸኝሃለሁ ጥቅሱን በኩንታል። እሺ፣ እኔ እንደምታውቀው 2 ዓመት አልሞላህም እኮ ቃሉን ራሱ ማንበብ ከጀመርክ። እሺ፣ ቀጥል። አንተ ተሳደብ፣ እኛ የእግዚአብሔርን ቃል እንጠቅሳለን። ንገረኛ። የቱን የእግዚአብሔርን ቃል? የቱን? የኢየሱስ ክርስቶስን ምልጃ ልትክድ ነው? ንገረኛ። አሁን አስረዳኝ። አሁን አንተ እሺ፣ አሁን አንተ ከፍትልኝ ዕብራውያን 7:25ን የኢየሱስ ክርስቶስ ክህነት ተለውጧል አልተለወጠም? ዕብራውያን 7:25ን አንብብልኝ። የጠየኩህን ጥያቄ መልስልኝ። ምን እያለ ነው አብን ኢየሱስ የሚለምነው? ኢየሱስ አብን የሚለምነው ከ2000 ዓመት በፊት በቀራኒው መስቀል ያፈሰሰውን ደሙን ያን ትኩስ ደሙን ይዞ ወደ አዲሲቷ ድንኳን ስለገባ ያንን ትኩስ ደም በማሳየት ያኔ በመስቀል ላይ ከፈለልን ክፍያ ደሙን እያሳየ ምን ይላል? 9:24 ዕብራውያን 9:24 ማስረጃ ማታነብም ዝም ብለህ ደሙን እያሳየ ምን ይላል? ዕብራውያን 9:24ን አንብብ። ደሙን እያሳየ ምን ይላል? 99% አንባቢ በሌለበት ቦታ 1% አንድ ለእናቱ እንደሚባል አሁን አንተ አዋቂ የሆነ ነው አንባቢ በሌለበት። አንዴ ጥያቄ መልስልኝ። ደሙን እያሳየ ምን እያለ ነው የሚለምነው? አንተ አንባቢ ስለሆንክ ንገረን እስኪ። እሺ፣ ሁለተኛው ዮሐንስ መልእክት ምዕራፍ 1 አንብብልኝ። ምዕራፍ 1 ቁጥር 1 አንብብልኝ። አንተ አንባቢ አይደለ እንዴ? ጥቅሱን ታውቀዋለህ፣ ንገረን። የተሰጠህም ማስረጃ ሲሰጥ ለምን አንተ ታውቀዋለህ እኮ ንገረን እስኪ። እሺ፣ አሁን አንተ እኔ ከኢየሱስ ሌላ አማላጅ እንደሌለ የአዲስቷ ድንኳን አገልጋይ ካህን እንደሆነ የማይለወጥ ክህነት እንዳለው አሳያለሁ። አንተ ያንን ኢየሱስን ቦታ የሚተካ አንድ ሰው አሳያለሁ።
አሁን አንተ በጣም ጎበዝ አንባቢ ነህ። ስለዚህ ጥቅሱን ታንበለብለዋለህ። የጠየቅንን ጥያቄ እባክህ መልስልን። በላውን ወደ የኢየሱስ ክርስቶስ ክህነት የማይለወጥ እንደሆነ ዕብራውያን 7:25 ላይ ተጽፎልሃል። ወንድሜ አቢሲኒያ የጠየቁን ጥያቄ ከመለስክ ቀጥታ ከመለስክልኝ እሺ። አሁን የምሰጥህን ጥቅሶች ታነባለህ። ምን እያለ ነው የሚለምነው? ደሙን ይዞ ገብቶ መልስልኝ ፕሊዝ። እሺ የምሰጥህን ጥቅሶች ታነባለህ። እባክህ መልስልኝ። አንተ ጥቅሱን ታውቀው የለ እንዴ? ጎበዝ እኮ ነው። ሁሉንም ጥቅስ አውቀዋለሁ ብለኸኛል እኮ። ንገረኝ እንጂ አንተው ራስህ መልሱን መልስልን እንጂ አጠር አድርገህ መልስልን። ማስረጃን አንብበው። አንባቢ እባክህ አጠር መልስልን። ዕብራውያን 9:24 አንብብልኝ። እንዴ አንብብልኝ እንዴት ትለኛለህ? አንተ ከሆነ ጥቅሱን ሸምድደህ የምታውቀው በኩንታል ማስረጃ ነው። ኦኬ ወደ አዲስቷ ድንኳን ኢየሱስ ክርስቶስ በደሙ እንደገባ ይናገራል። በኋላ ድጋሚ አልጠይቅህም። ከታች ታብ ታደርጋለህ። ምንድን ነው የጠየቅኩት ጥያቄ? መልስልኝ። ምንድን ነው ያልኩት ጥያቄ? እንደገምልኝ። የተሰጠህን ማስረጃ እንኳን አታነግም። ምንድን ነው የጠየቅኩህ? ንገረኝ እስኪ። በመጀመሪያ ደረጃ የጠየቅኩት ጥያቄ ራሱ ምንድን ነው? ምን እያለ ነው የሚለምነው ነው ያልከኝ። መልስልኝ። ምን እያለ እንደሚለምን ዕብራውያን አሁን የምሰጥህን ማስረጃዎች ለማንበብ ዝግጁ ነህ አይደለም? ምን እያለ እንደሚለምን ብትነግረኝ አይሻልም? እባክህ መልስ አለኝ ስለ ሁሉም ነገር ስላልክ ደሙን ይዞ ገብቶ ምን እያለ እንደሚለምን እባክህ ንገረኝ ፕሊዝ። ይሄ ሁሉ ሰዓት ነው የሚጠቀው። ካልመለስክ ይታዘቡ። እሺ እሱን ላስረዳ። አንድ ጠበቃ በዳኛ ፊት ስላንተ ሲከራከርልህ አንተን ወክሎ በዳኛው ፊት እንደሚከራከሩ ነው። ስለ ኢየሱስ ነገር ኢየሱስ ማስረጃ ሁለተኛ ዮሐንስ ይሄው ለልጄ ዋቤቶ ደሜን አፍስሻለሁ እያለ ዕብራውያን ምዕራፍ 9:24 አንብብ። ደሜን አፍስሻለሁ እና ምን ተከፍሎለታል እያለኝ ነው። ተከፍሎለታልና በመስቀል ላይ ከፍዬለታለሁ እና ምን በእምነት ተቀብሎኛል አምኖኛል ብሎ ነው የሚከራከረው። እና ምን ስለዚህ በእርሱ በኩል ወደ እግዚአብሔር ስለመጣው ፈጽሞ ሊያድነኝ ነው ምን ብሎ ይለኛል? ያ ምን ብሎ ነው? እስቲል አልመለስኩም። አሁን አንተ የምታሳየኝ እኔ ኢየሱስን እንዳሳየው የኢየሱስን ቦታ ተክተህ አንተ አሁን ያንተን አሳየኝ። ኢየሱስ አይደለም የምትለውን በሰዎች ተክተህ አሳየኝ ማስረጃ። ለምንድን ነው እኔ ጌታዬን በሰው የምተካው? እኔ አንተ ነኝ እንዴ? እና ስለ አንተ ማን ነው የሚማልደው? ማን ነው የሚማልድልህ? አንተ የተጠየቀውን ጥያቄ መጀመሪያ ያንተ ማስረጃ እስቲ ለአንተ የሚማልድልህ እስቲ አንድ ሰው ጥራና በኢየሱስ ቦታ ተክተህ አሳየኝ። አንዴ እባክህ ለጥያቄ መልስ ሰጠናለህ። በጣም እየጠበቅን ያለነው የኔ ኢየሱስ መሆኑን በማስረጃ ሰጠው። ያንተን ደግሞ አሳየኝ። ምን እያለን የሚለውን አብራርተህ አልጨረስክም የኔ ወንድም። እሺ መጽሐፍ ቅዱስ ላይ የኢየሱስ ክህነት የማይለወጥ መሆኑን የማይለወጥ ማለት ዛሬ ካህን እንደሆነ ያሳያል። ማን ጠየቀ? ይለወጣል አይለወጥም የሚለው ማን ጠየቀ? እጠይቅሃለሁ። ስለዚህ የማይለወጠው ምኑ ክህነቱ እንደማይለወጥ አምናሃል? መቼ ጠየቅኩህ? ላልጠየቅኩ ጥያቄ መልስ ሰጥተህ ማጠየቀ? ይለወጣል አይለወጥም? ካህን ስራው ምንድን ነው? የኢየሱስ ክህነት ምንድን ነው? ብሎ ማጠየቀህ የክህነት ስራ ላይ ጥያቄ የፈጠረብህ የክህነት ስራው ላይ ነው አይደል? መቼ እኔ የክህነት ስራው ላይ ጥያቄ የፈጠረብኝ አልኩ? አንተን የጠየቅኩህን ጥያቄ መልስልኝ እንጂ እኔ ካህን ስራው ምንድን ነው ብዬ መች ጠየቅኩ? ዘላለማዊ ነው አይደለም ብዬ መች ጠየቅኩ? ኢየሱስ ክርስቶስ በእግዚአብሔርና በእኛ መሀል ሆኖ እያስታረቀን ነው ያለው። ማን ነው አስታራቂው? አላልኩህም እኔ አንድ ጴንጤ ይኸው ክርስቶስ ምስክሬን፣ አንድ ጴንጤ የተጠየቀውን ጥያቄ በቀጥታ መመለስ የሚችል አንድ ደፋር ልባም ጴንጤ የለም። አንድ ለናሙና ያህል አንድ ይሄ ልጅ ማሳያ ነው። ፐርሰንት መጽሐፍ ቅዱስ ማቁ መመራን ሀል ቁጭ ብላ አዋቂዋቂያጫወጫወት ትዕቢትን አስተንፍሼ ነው ምልክ ና ላስተምር እኔ መምህርን ማምጣው ላስተምር። ቆይ በቀጥታ የቴዎሎጂ የአንተ የቴዎሎጂ ትምህርት ቤት መምህርን አምጣውና ላስተምር አስገባው። ትጨነቁ ከታች ሆናችሁ መማር ትችላላችሁ። ከታች ሆናችሁ የዛሬው እኮ እንደውም ይለያል። በእግዚአብሔር ቀኝ ሆኖ አለ ኢየሱስ አብን ይለምናል አለ። ለማኝ አምላክ አለ ዛሬ በሰማይ ቁጭ ብሎ በአብ ቀኝ ኢየሱስ ለማኝ ነው አለ። ይሄ ልጅ አብ ይለምናል፣ ወልድ ደግሞ ይለምናል። እስከ ዛሬ አይ ይማልዳል ስንል ይለምናል ማለታችን አይደለም ነበር የምትሉት።
ኤፍሬም ባለ ጊዜ ምናልባት ጉዱን ቢሰማ ደስ ይለኛል። በዚህ አጋጣሚ ይለምናል እያልን አይደለም ብሎ ነው የሚከራከሩት። ብዙዎቻችሁ ይለምናል አንልም ነበር ምትሉት። ይኸው ዛሬ ደግሞ መጣ ይሄኛው ልጅ አብን ይለምነዋል አለ። ምን ብሎ ነው የሚለምነው? ለማኝ አምላክ ይዛችሁ ነው ያላችሁ፣ ይቅር ይበላችሁ። ለዚህ መልስ እንፈልጋለን። ለዛ እኮ ነው ወንጌል ለእናንተ ያስፈልጋችኋል የምንለው። ከዚህ ተነስተን እንደዚህ አይነት አስተምሮ የለም። አብን ቁጭ ብሎ የሚለምን ኢየሱስ በሰማይ የለም። ባይሆን ዕብራውያን ምዕራፍ 1 ቁጥር 3 ላይ ሁሉን በስልጣኑ ቃል እየደገፈ አለ ጳውሎስ በደልና ኃጢአታችንን አለ በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ። ሁሉን ምን ካደረገ በኋላ? በስልጣኑ ቃል ካነጻ በኋላ። ስለዚህ በደል ኃጢአታችንን ክርስቶስ በስልጣኑ ቃል በኃይሉ አንጽቶ ይቅር ብሎ ነው በዙፋኑ የተቀመጠው። በአብ ቀኝ በክብር ነው የተቀመጠው። ያ ወንበር ልመና የሚስማሙ አይደለም። ክርስቶስ ኦፍ ኮርስ ዛሬም ይታይልናል ማለት ነው። ወደ እርሷ ወደ ሰማይ ገባ የሚለው በሁለት መንገድ ይተረጎማል። ዕብራውያን 9:24ን አንድ ጊዜ ላብራራላችሁና ወደሚቀጥለው ሰው እንሄዳለን። ዕብራውያን 9:24ን እንዴት ነው የሚለምነው ብለን ስንጠይቃቸው ብዙ ጊዜ ከሚያነሱት የተሳሳተ ሀሳብ ላስቀምጥላችሁና እሱ መልሰን ወደ ሌላኛው ክፍል ይላል። ዕብራውያን 9:24 እንደዚህ ነው። ክርስቶስ በእጅ ወደ ተሰራች የእውነተኛይቱ ምሳሌ ወደ መጡን ወደ ቅድስት አልገባም። ማለት በእጅ ወደ ተሰራች ማለት ወደ ብሉይ ኪዳን ድንኳን ክርስቶስ ኢየሱስ አልገባም ነው። አልገባም። ምክንያቱም ክርስቶስ የብሉይ ኪዳን ካህን ሳይሆን የአዲስ ኪዳን ካህን ነው። አሮንና ልጆቹ ናቸው በእጅ ወደ ተሰራችው የሚገቡት። ነገር ግን በእግዚአብሔር ፊት ስለኛ አሁን ይታይ ዘንድ ወደ እርሷ ወደ ሰማይ ገባ። ነገር ግን በእግዚአብሔር ፊት አሁን ስለ እኛ ይታይ ዘንድ ወደ እርሷ ወደ ሰማይ ገባ ይላል። ወደ ሰማይ ገባ የሚለው በሁለት መንገድ ይተረጉማል። አውዱን ጠብቀን ስንተረጉመው በሁለት መንገድ። የመጀመሪያው ወደ መስቀል ገባ ነው። ወደ መስቀል ሞት ገባ። ስለኛ አሁን በእግዚአብሔር ፊት ሊታይ ወደ እግዚአብሔር ፊት ገባ የሚለው ወደ መስቀል ወደ ሰማይ ገባ የሚለው ወደ መስቀል ሞት ገባ ወይም ሊሰቀል ራሱን መስዋዕት ሊያደርግ ገባ ነው። አውዱስ እንዲህ ብሎ ይናገራል። ሊቀ ካህናት በየዓመቱ የሌላውን ደም ይዞ ወደ ቅድስት እንደሚገባ ራሱን ብዙ ጊዜ ሊያቀርብ አልገባም ማለት። ሊቀ ካህናት ደጋግሞ የሚገባው ወደ መቅደሱ መስዋዕትን ሊያቀርብ ነው። ክርስቶስ ግን ራሱን ለማቅረብ ደጋግሞ አልገባም ማለት። እንዲያ ቢሆን አለ ዓለም ከተፈጠረ ጀምሮ ብዙ ጊዜ መከራ ሊቀበል ባስፈለገው ነበር። አሁን ግን በዓለም ፍጻሜ ራሱን በመሰዋት ኃጢአትን ሊሽር አንድ ጊዜ ተገልጧል። ክርስቶስ ራሱን ሊያቀርብ የገባው ወደ መስቀል ነው። ስንት ጊዜ? አንዴ። ምን ሊያደርግ? ኃጢአትን ምን ሊሽር። ይሄ የክርስቶስ የቤዛነት ስራ ነው እንጂ የምልጃው ስራ አይደለም። ኦኬ፣ ቀጣዩ ትርጉሙ ደግሞ ምንድነው? ወደ ሰማይ ገባ ነው። ምን አድርጎ? ራሱን የተወደደ መስዋዕት አድርጎ በአባቱ ፊት አሳረገ ማለት ነው። ወደ እርሷ ወደ ሰማይ ገባ ማለት ራሱን የተወደደ መስዋዕት አድርጎ በአባቱ ፊት አሳረገ። ይህም ደግሞ ሐዋርያት ሥራ ምዕራፍ 1 ቁጥር 9 ላይ ዓይናቸው እያየ ከእነርሱ ተሰወረ፣ ደመናም ነጥቃ ወሰደችው፣ አረገ ወደ አባቱ። በአባቱ ቀኝ ዛሬ ክርስቶስ በለበሰው ስጋ አለ ነው ባጭሩ። ወደ ሰማይ ገባ። ልክ ይሄ ውዳሴ ማርያም የእሑድ ላይ ብሎ ነው የሚናገረው። የእሑድ ውዳሴ ማርያም ብሎ ነው የሚናገረው። ራሱን የተወደደ መስዋዕት አድርጎ በአባቱ ፊት አሳረገ ይላል። የእሑድ ውዳሴ ማርያም 3ኛው ክፍል ራሱን የተወደደ መስዋዕት አድርጎ በአባቱ ፊት አሳረገ፣ ይሄው አቀረበ። ምክንያቱም በምድር የሰራውን የመስቀሉን ስራ የማዳኑን ስራ በትንሣኤ ጨርሶ ዛሬ ክርስቶስ በከበረ ስጋው በአብ ቀኝ ያለ። ስለዚህ አንደኛው ወደ ሰማይ ገባ ይህንን ነው። በሰማያት ያለፈ እንዲህ ያለ ሊቀ ካህናት ይገባናል ማለት ሞትን ድል አድርጎ ብዙዎቹ ሞት ይዟቸው ቀርተዋል። ይሄኛው ሊቀ ካህናት ግን ሞት አልያዘውም። ሰማያዊ ሊቀ ካህናት ነው። 7ቱን ሰማያት አልፎ በክብር ዙፋን በስልጣን የተቀመጠ ሁሉን የሰራ የሚምር ሊቀ ካህናት ነው ያለው። ስለዚህ ዛሬ ይታይልናል ማለት ክርስቶስ ዛሬም በደሙ በኩል ይቅርታና ምሕረትን ይሰጠናል ነው። ሰጪው ራሱ ኢየሱስ ነው። እዚህ ዕብራውያን ምዕራፍ 2 ቁጥር 7 ላይ በነገሮች ሁሉ ወንድሞችን መሰለ ከዛ የሚምር ሊቀ ካህናትን ያለን ይላል። በሰማያት ያለው ሊቀ ካህን ምሕረትን የሚሰጥ ሊቀ ካህን እንጂ አብን የሚለምን አይደለም። ከአብ ጋር እኩል በሆነ ስልጣን የተቀመጠ በተካከለ ስልጣን የተቀመጠ አብን ይለምነዋል። ክርስቶስ ጠበቃ ነው። ኦፍኮርስ ጠበቃችን ነው። ክርስቶስ ፈራጅ ዳኛ ብቻ ሳይሆን ከሳሽ ሲመጣ ጊዜ ለንስሐ የሚሰጥ ነው። በአንድ ጊዜ የሚፈርድብን አይደለም። የሚታገዝ የሚምር ይቅርታን የሚሰጥ ሊቀ ካህን የሚራራ ነው ማለት ነው። ማቸው ጠበቃነቱ ከምን ጋር የተያያዘ ነው? ከኃጢአት ይቅርታ ጋር።
ምንድነው የሚለው ዮሐንስ በመጀመሪያቱ መልእክት ልጆች ኃጢአትን እንዳታደርጉ ኃጢአትን ቢያደርግ በእግዚአብሔር ቀኝ ጠበቃ አለው እሱም ሰው የሆነው ክርስቶስ ኢየሱስ ነው ይላል። እርሱም የኃጢአታችን ማስተሰሪያ ነው። የኃጢአታችን ማስተሰሪያ ብቻ ሳይሆን የዓለም ሁሉ ኃጢአት ማስተሰሪያ ነው ይላል። ስለዚህ ጥብቅናው የኃጢአት ማስተሰሪያ ነው ማለት ነው። ለዛ ዕብራውያን ምዕራፍ 10 ቁጥር 11 ላይ እሱ እንደነዚያ ሊቀ ካህናት መስዋዕትን ደግሞ ደጋግሞ ማቅረብ አይጠበቅበትም፣ አንድ ጊዜ መስዋዕትን አቅርቦ በአባቱ ቀኝ ተቀምጧል። ስለዚህ አንድ ጊዜ ያቀረበው ያ መስዋዕት የሰው ልጆችን ይቅርታ የሚሰጥ ነው። ጥብቅናው ከዚህ አንጻር ነው፣ ከኃጢአት ይቅርታ አንጻር የተቀመጠ ነው። አዎ ጠበቃችን ነው ማለት ይራራልናል፣ ያዝምልናል፣ ይቅር ይለናል። ከሳሽ ሲመጣ ስለ እኛ ይከራከራል። በምን በኩል? እነዚህ የሞትኩላቸው የዋጀዋቸው ናቸው። በአንድ ጊዜ ወደ ሞት መነዳት የለባቸው። መስዋዕቱ ዛሬም ለኃጢአት ይቅርታ የሆነ መስዋዕት ነው። ይሄ ነው አለቀ። ምሕረቱን የሚያሳይ ነው እንጂ የሚለምን አባት አይደለም ያለ እና ከዚህ አንጻር ልንመለከተው ይገባል። ስለዚህ በትዕቢት ተወጥራችሁ ከምትመጡ በጨዋነት ለማውራት ብትመጡ በጣም ደስ ይላል። ሌላ ፕሮቴስታንት ካለ እናስገባለን። ሌላ ፕሮቴስታንት ካለ እናስገባና እንቀጥላለን። ኦኬ ሌላ ፕሮቴስታንቶች ካላችሁ እሺ። ጆሲ ከየት ቤተ እምነት ነው የመጣኸው? ከወንጌላውያን አማኞች ቤተ እምነት ነው። ወንጌላውያን ቤተ እምነት የለም። ደጋግመን ተናገረ። የት ነው ብረት የምታደርገው? ፕሊዝ ንገረን። ነው የፈጠነ ብረት ማረገው። ኦኬ እሺ፣ ብረት ማረገው አማኑኤል ብረት ነው እና ቃሉ ላይ ስትዋሽ ሰምቼ ነው የገባሁት። አማኑኤል ኦኬ። ቃሉ ላይ እንዴት እንደዋሸው ትነግረኛለህ? አንተን አንድ ጥያቄ እጠይቅሃለሁ። ለምን እንደዋሸ ነግረኸኝ ትጠይቀኛለህ ወይስ ቀድ ጠይቀኸኝ ነው የምትነግረኝ? እኔ ጠይቅህና ከዛ ቃሉ ጋር የቱ ጋር እንደዋሸው ከማስረጃ ጋር ትነግረኛለህ። ምንድን ነው የምትጠይቀኝ? በጣም ጥሩ። ሊቀ ካህን ማለት ምን ማለት ነው? እንደ መጽሐፍ ቅዱስ ትርጉሙ ሊቀ ካህን ማለት የብሉይ ኪዳን መጽሐፍ ቅዱሳችን ላይ የሚጀምር ታሪክ ነውና ስለ ብሉይ ኪዳን አለም የጠየኩት። በአዲስ ኪዳን ስላለ ሊቀ ካህን ማለት ትርጉም ምንድን ነው? አሁን ጠይቀኝ ለ ስማኝና ልመልስልህ። በአዲስ ኪዳን አይደለም የጠየኩት። በብሉይ ኪዳን አይደለም የጠየኩት። አዲስ ኪዳን ላይ ሊቀ ካህን ማለት ምን ማለት ነው? ከአዲስ ኪዳን መልስልኝ። ሳውራ እሺ፣ አፌ ላይ እንትን አትበል። ልደት ማለቴ ላስተካክል ነው። ቀጥለው። መልካም። ስለዚህ ከብሉይ ኪዳን የሚጀምር ታሪክ ስለሆነ ከዛ ጋር ነው የምናያይዘው። ገብቷል? የዕብራውያን መጽሐፍም ከዛ ጋር ሐሳቡን ስለሚናገረው ማለት ነውና ሊቀ ካህን የሕዝቡን ኃጢአት ለሕዝቡ ሊያስተሰርይ እነሱ ይዘውት በሚመጡት የኃጢአት ማስተሰሪያ የሚሆን በግ ወይም ደግሞ ዋኖስ ያንን በማረድ በእግዚአብሔር ፊት ያቀርብላቸዋል እና ክርስቶስ ግን ራሱን ያቀረበው ብሉይ ኪዳን ላይ የነበሩት ሊቀ ካህናቶች። እሺ ዕብራውያን መጽሐፍ ላይ ወስድሃለሁ። እሺ ምዕራፍ 7 ላይ እንሂድ። ከቁጥር 21 አካባቢ ጀምሮ ከ20 አካባቢ ጀምሮ እናነባዋለን። እነርሱም ያለ መሐላ ካህናት ሆነዋልና እርሱ ግን ጌታ አንተ እንደ መልከ ጸዴቅ ሹመት ለዘላለም ካህን ነህ ብሎ ማለ አይጸጸትም ብሎ በተናገረለት መሰረት አንዴ ወደ ኋላ ይመልስብኛል። አንዴ ትርጉሙን ንገረኝ ያልኩኝ ምንድነው? ሊቀ ካህን ማለት ትርጉሙ ምንድነው? መጽሐፍ ቅዱስ ይነበብ፣ ችግር የለም። አንብቤ ትርጉሙን እነግርሃለሁ። አንብቤ ማን ነው በመጽሐፍ ቅዱስ ጥቅስ ላስደግፈው ብዬ ነው። እሺ ድጋሚ ያነባዋለሁ። እነርሱ ያለ መሐላ ካህናት ሆነዋል። እርሱ ግን ጌታ አንተ እንደ መልከ ጸዴቅ ሹመት ለዘላለም ካህን ነህ ብሎ ማለ አይጸጸትም ብሎ በተናገረለት ከመሐላ ጋራ ካህን ሆኗልና ያለ መሐላ ካህን እንዳልሆነ መጠን እንዲሁ ኢየሱስ ለሚሻል ኪዳን ዋስ ሆኗል። እነርሱ እንዳይኖሩ ሞት ስለከለከላቸው ካህናት የሆኑ ብዙ ናቸው። እርሱ ግን ለዘላለም የሚኖር ስለሆነ የማይለወጥ ክህነት አለው። ስለእነርሱም ሊያማልድ ዘወትር በሕይወት ይኖራልና፣ ስለዚህ ደግሞ በእርሱ በኩል ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል እያለ ይሄ ቃል ብሉይ ኪዳን ላይ የነበሩትን ያነሳና የአዲስ ኪዳኑን ደግሞ ያለ መሐላ የሊቀ ካህን ትርጉሙ ምንድን ነው? እባክህ ኦኬ እንትኑን ነው ማለት ሊቀ ካህን ማለት ምን ማለት ነው እያልከኝ ነው? ትርጉሙ
ኦኬ እንግዲህ ሊቀ ካህን ማለት ያው ትርጉሙ በብዙ መንገድ እንፈቷለን፣ ግን ምልጃን የሚወክል ነው። አንደኛው በምልጃ እንድትይዝልኝ ይፈልጋለሁ። ምልጃን ያሳየናል ማለት ምልጃ ነው የሚል መጽሐፍ አይ ኖ እንደዛ ሳይሆን እያልኩ ትርጉም ይሁን ሊቀ ካህን ማለት ምን ማለት ነው ካልከኝ የሊቀ ካህን ስራው ምን ማለት ነው ብለህ ጠይቀኛ። አስተካክለውና ጥያቄ ልደት ስራው ምንድነው? መጀመሪያ ሊቀ ካህን ማለት ምንድነው የቃሉ ትርጉም? ቆይ እየሰማ እንጂ ሊቀ ካህን በአጭር አማርኛ የቃሉ ትርጉም ምንድነው የምትለኝ ከሆነ ምናልባት የቃሉን ትርጉም ህዝቡን ወክሎ በእግዚአብሔር ፊት የሚቆም ነው። በአጭር አማርኛ የቃሉ ትርጉምን የጠየቅኩ ማለት የቃሉ ትርጉም ምን አይነት ትርጉም ነው የምሰጠው? የቃሉ ፍቺው የቃሉ ፍቺ። ኦኬ ሊቀ ካህን ማለት ክርስቲያኖች ቢያድግልኝ አስወጣለሁ። አርፈ ቁጭ በል። ኦኬ እሺ የሰማችሁኝ። ሊቀ ካህን ማለት ቃል በቃል ሊቀ ካህን ማለት ትርጉሙ ምናልባት ፍቺው የበላይ የሆነ ማለት ነው። የካህናቶች አለቃ ማለት ነው። የምን አለቃ? የካህናቶች አለቃ። እሺ በጣም ጥሩ። ስራው ምንድን ነው? ኦኬ ስራው ህዝቡን ወክሎ በእግዚአብሔር ፊት የሚቆም። ለምንድን ነው የሚቆመው በእግዚአብሔር ፊት? ለኃጢአት ማስተሰሪያ ለማቅረብ መስዋዕት ለማቅረብ ማለት ነው። እሺ ጥቅሱን አሳየኝ። መስዋዕት ለማቅረብ ነው የሚቆመው የሚለውን ከአዲስ ኪዳን። ኦኬ ኢየሱስ ክርስቶስ ሊቀ ካህናት አይደለ? አላልኩም እንደዛ። እሺ ምን አይነት ጥቅስ ነው ማሳየህ? መልሴ መልሼልሃለሁ። ሊቀ ካህን መስዋዕት ለማቅረብ ነው የሚሾመው የሚለውን ጥቅስ አውጣና አሳየኝ ከመጽሐፍ ቅዱስ። ኦኬ እሺ ጥቅስ አውጣና መስዋዕት ለማቅረብ ነው የሚለው ክርስቶስ መስዋዕት ያቀረበበትን ነው አይደል የፈለከው? መስዋዕት ለማቅረብ ነው የሚሾመው የሚለውን የሊቀ ካህናት ትርጉም የሰጠኝና ታወቅ ከዘከረና እንዴት ታወቅ? አይደለም ቆይ እዚህ ላይ ብለ መጥቶ አደባባይ ላይ ተናግሮ ነው እንዴ? አንተ የቅኔ መምህር አይደለ እንዴ? በስመ አብ በመድኃኒዓለም ይሄን ብቻ ነገረኝ። እዚህ አደባባይ ላይ ተናግሮ ነው? እኔ አወኩ፣ በቃ አወኩ፣ የገባኝ እንጂ ላይ ብለ ተናግሮ አይደለም። እኔ አወኩ። እስጢፋን አንዴ ተባረክ ሚውት አድርግ። እሺ እንቀጥል። ልደት ጥቅሱን ንገረኝ። እሺ እሺ ዕብራውያን መጽሐፍ ምዕራፍ 9ን ከቁጥር 11 ጀምሮ አንብበው። ነገር ግን ክርስቶስ ይመጣ ዘንድ ላለው መልካም ነገር ሊቀ ካህናት ሆኖ በምትበልጠውና በምትሻለው በእጆችን ባልተሰራችው ማለትም ለዚህ ፍጥረት ባልሆነችው ድንኳን የዘላለም ቤዛነት አግኝቶ አንድ ጊዜ ፈጽሞ ወደ ቅድስት በገዛ ደሙ ገባ እንጂ በፍየሎችና በጥጃዎች ደም አይደለም እያለ ይናገራል። እሺ አንዴ ቆይ መስዋዕት ያቀረበበትን ክፍል እንጠይቅኝና ያው አሳይቻለሁ። ጆሲዬ ቆንጆ የወንጌል ክፍል አምጥታለኝ። እሺ ጆሲ ወይ ይቅርታ በመሃል ስልክ ገባብኝ፣ እኔም ማውራት ስላለብኝ ነበር። ችግር የለውም። ዕብራውያን 9:11 ላይ ያለውን አነሳልኝ። በገዛ ደሙ ነው ወደ ቅድስት የገባው እንጂ በፍየሎች ደም አይደለም የሚለውን ነው። ስለዚህ ባጭሩ ክርስቶስ መስዋዕት አቅርቧል አይደለ? ተስማማን። ይሄን ራሱን ነው መስዋዕት ግን ያቀረበው። መስዋዕት ያቀረበው ራሱን ነው። ለመስዋዕትነት ሲያቀርብ ራሱን ያቀረበው ምን ላይ ነው ወንድሜ? ኦኬ መስዋዕትነቱን ሲያቀርብ መስቀል ላይ ነው ራሱን ያቀረበው። ስለዚህ ራሱን የሰዋው ያቀረበው መስቀል ላይ ነው አይደለ? በጣም ጥሩ። ስለዚህ እሱ ባቀረበው መስዋዕት የኃጢአት ስርየትን አገኛል። ስለዚህ የሰው ልጆች የዳኑት ክርስቶስ ኢየሱስ በሚያቀርበው መስዋዕት ነው፣ በደሙ በኩል ነው አይደል? አንድ ጊዜ ባቀረበው አንድ ጊዜ ባቀረበው ዛሬም ድረስ ይቅርታ እናገኛለን፣ በደንብ እናገኛለን። ታዲያ ለምንድን ነው ክርስቶስ ቀን በቀን ምልጃ ማቅረብ የሚጠበቅበት? በእናንተ ትምህርት መሰረት መጽሐፉ ስለሚናገር ነው። አንድ ጊዜ ካቀረበ አንድ ጊዜ ባቀረበው አልዳናችሁ ማለት ነው። ወደ እርሱ የሚመጡትን ሊያድናቸው ይችላል ይላል የእግዚአብሔር ቃል ሲናገር። ስለዚህ አንድ ጊዜ የቀረበው መስዋዕት መስራት አልቻለም። ለዛ ነው ክርስቶስ ቀን በቀን ምልጃ የሚያቀርበው። ኖ አይደለም፣ እንደዛ ሳይሆን ዛሬ ኃጢአት አሰራም አንተ ልደት። ዛሬ ኃጢአት ስሰራ አንድ ጊዜ ያቀረበው መስዋዕት ነው ይቅር የሚለኝ ወይስ ኢየሱስ ቀን በቀን የሚያደርገው ምልጃ? አይታል ምልጃ ማለት መውደቅ፣ መነሳት፣ ድጋሚ መስዋዕት ማለት አይደለም። አሁን በነገራችን ምልጃ ማለት ልመና ማለት አይደለም። ኖ አይ ልመና የሚለውን ቃል ቢይዝም ነገር ግን ውስጡ አንድ ወንድማችን ኢየሱስ ዛሬ ይለምናል ብሏል። እሱን ተው ልደትዬ፣ እሱን ተውና እኔ እናንተ ብቻ እናውራ። ግን እሱን ታምንበታለህ አንተ? ቃሉ ዛሬም
ታምንበታለህ? በአብ ቀኝ ሆኖ ይለምናል የሚለው እውነት በጌታ ፊት ምነግርህ ገባው እንደገባው መስቀል ላይ ወጣ ስትል ነው የገባውት። በቃ ልደት ታምንበታለህ ወይ? ታምንበታለህ? ኢየሱስ በአብ ቀኝ ሆኖ ዛሬ ይለምናል የሚለውን ታምንበታለህ? አንተ ታምንበታለህ? ዛሬ አይለምንም፣ እየወደቀ እየተነሳ አይለምንም። በአብ ቀኝ ሆኖ ኢየሱስ አይለምንም አይደል? ያ በጣም ጥሩ። ምልጃ ግን መሰረታዊ ትርጉሙ ልመና ነው አይደል? ምልጃ መሰረታዊ ሳይሆን ብዙ ትርጉሞች አሉ ውስጡ። ማስታረቅ መሰረታዊ ትርጉሙ ማለት ሌላ ትርጉም የለውም እያልኩኝ ሳይሆን መሰረታዊ ትርጉሙ ግን ልመና ነው አይደል? ኦኬ፣ ምናልባት እሱንም ያካተተ ነው በለኝ። እንደዛ እስማማለሁ። መጽሐፍ ቅዱስ መዝገበ ቃላት ምልጃ የሚለውን መሰረታዊ ትርጉም ልመና ብሎ ያስቀምጠዋል። ትስማማለህ? አትስማማም? ኦኬ፣ ማስታረቅ የሚለውንም ከቶ ከሆነ እስማማበታለሁ። ሲጀምር ማስታረቅ የሚለውን እዛ ላይ አይከተውም። ኦኬ፣ ስለዚህ ምልጃ ልመና ብቻ ነው የሚል ከሆነ አሳየኝና አልስማማበትም። መሰረታዊ ትርጉሙ ልመና ነው ይላል። ኦኬ፣ ልመና ብቻ ከሆነ አልስማማበትም። ሌሎችን ከዛ ሙሴ ለእስራኤላውያን እንደዚህ ከዛ ኢየሱስ እያለ የእሱን ያስገባል፣ የሮሜን ያስገባል፣ የሙሴ ለእስራኤላውያንን ያስገባል፣ ሌሎችንም ያስገባል። ግን መሰረታዊ ትርጉሙ ይልና ልመና ይላል። በ4 ነጥብ ይዘጋዋል። እሱን እንዳሳይ ትፈልጋለህ? ምንም ችግር የለውም። ከኔ ጋር መጽሐፉ ላይ ቆመን ነው የምናወራው። የቃሉን ትርጉም መያዝ ስላለብን ነው ወንድሜ፣ የቃሉን ትርጉም መያዝ ስላለብን ነው። የቃሉን ትርጉም እያያዝን እንሄዳለን። ግን እኔም በመሀል የምጠይቅ ግን አለኝ። አንተንም ያው ትጠይቀኛለህ። የቀደሙን ጥያቄ በደንብ አድርጌ ላብራራለህ። እጅግ በጣም ዝግጁ ነኝ። በነገራችን ላይ ከሱም ያለፈ አሁንም ለምሳሌ ክርስቶስ ኢየሱስ አማላጅ እንደሆነ አታምንም? አንተ አትቀበልም? አልቀበልም። እሱንም ከነ ማስረጃ ያሳያል። መልካም። ከዚህ በፊት ግን አማላጅ ነበር ኢየሱስ? አንድ ጊዜ ጠብቀኝ። ይህንን እንትን ልበልህ። ማለደ ይልና ማለደ ጠዋት ተነሳን ያሳያል። ማቴዎስ 20:21 ሉቃስ 21:38 ሁለተኛ አንዱ ስለሌላ ለመነ ይልና ሮሜ 8:34 ምልጃ የሚለውን ትርጉም ይመልከቱ ይልና ምልጃ መሰረታዊ ትርጉሙ ልመና ነው፣ ሙሴ ለእስራኤላውያን እያለ ያብራራል። እንመልከተው እንዴ ሮሜ 8:34ን እስቲ እንወስድ። ምንድን ነው የሚለው? በእግዚአብሔር ቀኝ ያለው ስለኛም የሚማለደው ክርስቶስ ኢየሱስ ነው ብሎ ይናገራል። መቼ? በእግዚአብሔር ቀኝ ያለው ብሎ ነው የሚናገረው። መቼ ነው የሚማለደው? ልደትዬ ኦኬ፣ ወደዛ ሀሳብ እንድንገባ ከፈለክ መጀመሪያ የቃሉን ትርጉም መያዝ መቻል አለብን። ምልጃ ልመና ነው በሚለው ተስማማም ማለት ነው። አይ የቃሉን ትርጉም እንድንይዝ ጠቀሰልካ ሮሜ 8:34ን። ሮሜ 8:34ን ብቻ አይደለም የጠቀሰው፣ ሮሜ 8:27ን ሮሜ 8:26ንም ይጠቅሳል። ልክ ነው ገብቶኛል። ግን 8:34ን አይተን እስቲ ከዛ እናወራለን እኮ 8:34ን ከማየታችን አስቀድሞ 8:27 እና 8:26ን ደግሞ መዝለል በፍጹም አንችልም። እንችላለን። ቃሉ እስቲ ቪዲዮ ታሳይኛለህ ማለት ያውን ልክ እዛ ጋር ቃሉን ያሰላልከኝ መሰረታዊ ቃሉን ያሰላልከኝ መቼ የሚለውን ካሜራውን አዙሬ ላሳይ የፈለከው የመዝገበ ቃላቱን ወይስ የመጽሐፍ ቅዱስን ነው? ማለት መዝገበ ቃሉ ወደዛ ስለመራን አይደለ? ለትይ ልክ መዝገበ ቃሉ ቦታ ነው ይመራል። አንደኛ ሮሜ 8:34 ሮሜ 8:27 እና ሮሜ 8:26ን ሪኮመንድ ያደርጋል። ሶስቱንም እንመለከታቸዋለን። በጣም ቆንጆ። ስለዚህ ሶስቱንም ስንመለከት ከሮሜ 8:34 ቀድሞ ሮሜ 8:26 እና ሮሜ 8:27 ይቀድማሉ አይደል? ችግር የለውም እናያቸው። እነሱ ነው ምንድን ነው የሚለው? ኦኬሽ አንብበውና በቃ እናውራበት እስቲ። በጣም አሪፍ ነው። ለቲ ቅድም ጴንጤ ምንም በቀጥታ አይመልስም ብለሽ ነበር። አትመልሱማ። አንተ በቀጥታ ከመለስክማ እጅግ በጣም ብዙ ነገሮችን ተግባብተንና ተረዳተን መውጣት እንችላለን። ኦኬ አንተ የምልጃን ትርጉም ከመዝገበ ቃላት ላይ የተቀመጠውን ትቀበለዋለህ ወይስ አትቀበለውም? የመጽሐፍ ቅዱስ መዝገበ ቃላት ነው ያስቀመጠው ይህንን ትርጉም። ምክንያቱም ቃላቶች ሁሉም ትርጉም ስላላቸው ቆንጆ ነው፣ እቀበለዋለሁ። ግን መጽሐፍ ቅዱስ በዚህ ይብራራል ብዬ ግን አልቀበልም። በዚህ ልክ ይብራራል የመጽሐፍ ቅዱስ ማብራሪያ መዝገበ ቃላት። ስለዚህ አንተ የምልጃን መዝገበ ቃላታዊ ፍቺ ንገረኝ። ታዲያ ምልጃ ትርጉሙ ምንድን ነው? ቃሉን እኮ አይደለም አልቀበልም ያልኩ፣ መጽሐፍ ቅዱስ በዚህ ይብራራል ግን አለ። አንድ ነገር ስናወራ ቃላቶች ምንጊዜም ትርጉም አላቸው። ምልጃ የሚለው ቃል ትርጉሙ ምንድን ነው ለአንተ? እስቲ በሱ ተቀበልኩት እኮ በሱ መሰረት እንሂዳ፣ ወደ መጽሐፉ እንሂዳ። ተቀበልከው ማለት ነው? አዎ በዛ እንሂድና እንየው እስቲ እንመልከተው ቃሉ ምንድን ነው የሚለው። ሮሜ 8:27-26ን ስናየው እንዲሁም ደግሞ መንፈስ ድካማችንን ያግዛል፣ እንዴት እንድንጸልይ እንደሚገባን አናውቅም፣ ነገር ግን መንፈስ ራሱ በማይናገር መቃተት ይማልድልናል ይላል።
መንፈስ ቅዱስ ይማልዳል ወይም ይለምናል እያለ ነው። ትቀበለዋል? በጣም አሪፍ። ከምን አንጻር ነው እያለ ያለው? በደንብ ነው ይማልዳል እያለ ነው። ትቀበለዋለህ ወይ? እቀበለዋለሁ። ወደ ማን ነው የሚለምነው መንፈስ ቅዱስ? ወደ ማን ነው ሳይሆን ምንድነው እያለ ያለው? ቁጥር 26 አሁን ከሆነ አንዱ ስለ አንዱ የሚደረግ ምልጃ ከሆነ አንዱ ስለ አንዱ የሚደረግ ልመና ነው። ስለዚህ መንፈስ ቅዱስ ወደ ማን ነው የሚለምነው ነው ባጭሩ። ይሄን ነገርንና ወደ ቁጥር 27 ደግሞ እንመጣለን። እሺ ወደ 27 እንድንሄድ እንግዲህ መንፈስ ቅዱስ ይማልዳል የሚለው ከምን አንጻር ነው? ቁጥር 26 ብቻ ስትናገር አንደኛ በድካማችን ያግዛል፣ እንዴት መጸለይ እንደሚገባን ስለማናውቅ ያንን ይቃተታል በውስጣችን እያለ ይናገራል። ያ መቃተቱን ነው የሚማልደው ብሎ መጽሐፉ ያስቀመጠው ልጃ ነው። እሺ ቁጥር 27 ላይ እንደዚህ ይላል፣ ልብን የሚመረምር የመንፈስንም ሐሳብ ምን እንደሆነ ያውቃል፣ እንደ እግዚአብሔር ፍቃድ አለ ስለ ቅዱሳን ይማልዳል ይላል። ስለ ቅዱሳን ይማልዳል የተባለው መንፈስ ቅዱስ ስለ ቅዱሳን ወደ ማን ነው የሚማልደው? በጣም መልካም። እንደ እግዚአብሔር ፍቃድ አሁን እንዴት መጸለይ እንደሚገባ ስለማናውቅ በእግዚአብሔር ፍቃድ ስለ ቅዱሳን ይማልዳል ተባለና እንደ እግዚአብሔር ፍቃድ መንፈስ ቅዱስ ስለ ቅዱሳን ወደ ማን ነው የሚማልደው? እኮ እንሰማማ። በቀስ ብለን እያወራን ነው ልደት። እኔም እየጮኩ አይደለም፣ ይቅርታ። አዎ ልብን የሚመረምረው የመንፈስ ሐሳብ ቁጥር 27 ላይ ነው ያለሁት። እኔም 27 ላይ ነው ያለሁት። አዎ ቁጥር 27 ምን መሰለ የሚለው እንዲሁ የሚመረምረው ልብን የሚመረምር የመንፈስንም ሐሳብ ምን እንደሆነ ያውቃል፣ እንደ እግዚአብሔር ፍቃድ አለ። እንደ እግዚአብሔር ፍቃድ ስለነማን ነው የሚማልደው መንፈስ ቅዱስ? አንዷን መስመር አትያዛታ። ቁጥር 26 ከ27 አይለይም። ስለነማን ነው የሚማልደው መንፈስ ቅዱስ ነው ወንድም? ስለነማን ነው የሚማልደው? ለዛ ነው በቀጥታ ወደ ማን ነው የሚማልደው? ስለ ቅዱሳን እንደ እግዚአብሔር ፍቃድ። እሱ እግዚአብሔር ነው አይደለ? መንፈስ ቅዱስ ይሄን ታምናለህ? ስለዚህ ወደ ማን ነው የሚማልደው? እኔ አትጠይቀኝ፣ በቀጥታ መልስልኝ። አሁን ቅድም በቀጥታ መልሳለሁ። ጴንጤዎች ስለ ቅዱሳን አልኩ እኮ። ስለ ቅዱሳን ወደ ማን ነው እንደ እግዚአብሔር ፍቃድ የሚማልደው ነው የኔ ጌታ? ወደ ማን እየለመነላቸው ነው? እዚህ ጋር አንተ በዛ መንገድ ነው የተረዳው ያለው? ኦፍኮርስ ምልጃ ልመና ነው ብለን እኮ ተግባብተን መሰለኝ ወደዚህ ርዕስ ይመጣ። ልመና ብቻ ነው ወይ ታዲያ? ልመና ብቻ ነው ወይ? ከዛ ውጪ ሌላ ማብራሪያ ካለ አምጣና ስጠኝ። አሁን ኦኬ፣ አንተ አሁን ምልጃ ልመና ብቻ ላይ ነው የሚለው ቆማል። እዛ ላይ ነው ማለት የምትለኝ ከሆነ ትርጉሙን ፍቺውን አምጣልኝ። እኔ አልከለከልኩም የኔ ጌታ። ኦኬ በጣም ቆንጆ። ስለዚህ አጋጣሚ ማብራሪያው ቅርብ ላይ ስለሌለ አንተ በያዝከው በዛ ላይ አወራሃለሁ ማለት ነው። እዚህ ጋር ወደ ቆንጆ ቀጥታ ለመልስልህ ወደ ማን ነው የሚለምነው ነው እያልከኝ ያለው? ወደ ማን ነው የሚለምነው መንፈስ ቅዱስ? መጽሐፉን አንድ ያነበዋለኝ በደንብ አድርገህ ስማኝ። ቁጥር 26 እና 27 አያይዤ፣ ምክንያቱም ሐሳቡ ወጥ ስለሆነ እንደዚህ ይላል። እንዲሁም ደግሞ መንፈስ ድካማችንን ያግዛል። ኦኬ ወጥተሽ ነበር ልደት። እንዲሁ ደግሞ ፓውዝ ስላደረገ ነው። እሺ እንዲሁ ደግሞ መንፈስ ድካማችንን ያግዛል፣ እንዴት እንድንጸልይ እንደሚገባን አናውቅምና፣ ነገር ግን መንፈስ ራሱ በማይነገር መቃተት ይማልድልናል። ራሱ መንፈስ በማይነገር መቃተት ይማልድልናል። ከዛስ ልብን የሚመረምረው የመንፈስ ሐሳብ ምን እንደሆነ ያውቃል፣ እንደ እግዚአብሔር ፈቃድ ስለ ቅዱሳን ይማልዳል እያለ በሱና በቅዱሳን መካከል ያለውን ከእግዚአብሔር ዘንድ የሚቀርብ ወደ እግዚአብሔር የሚቀርበውን ጸሎት በድካማችን የሚያግዝ ሆኖ ቀርቦ ነው እዚህ ጋር ምልጃን ይማልዳል የተባለው ማን ነው? ስለ ቅዱሳን ይማልዳል የተባለው ማን ነው? ስለ ቅዱሳን ይማልዳል የተባለው መንፈስ ቅዱስ ነው። መንፈስ ቅዱስ ስለ ቅዱሳን ወደ ማን ነው የሚማልደው? ቀጥታ መልስልኝ። ኦኬ መንፈስ ራሱ ነው የሚለው። አሁን ወደ ከአብ ጋር ምናምን የሚል ሐሳብ እዚህ ጋር ስለ ቅዱሳን ይማልዳል ከተባለ መንፈስ የተባለው መንፈስ ቅዱስ ነው ካልከኝ፣ መንፈስ ቅዱስ ስለ ቅዱሳን ወደ ማን ነው የሚማልደው? ኦኬ አሁን አንተ ይለምናል የሚለውን ትርጉም ነው ያስከው። እኔ ደግሞ በሌላ ትርጉም ስለሆነ የምረዳው ሌላውን ትርጉም ደግሞ አሁን ማሳየታችን አሁን ላሳያችሁ። ከኔ ርቃል እንስማማ፣ እንግባባ። ይዘና በቃ ይዘና 34 ላይ እንሂድ። ምን ነው ከዛ አልፈለክም ወደዛ? ይሄንን ሳንግባባ ወደ 34 አይደለም። መዝገበ ቃሉን አሳየኝ። እሺ ከሱ ላይ ያሳያለሁ። አሳየኝ አንተ ያስከውን መጀመሪያ ጀምሮ አስነበበኝ። እሺ ማለደ፣ ጠዋት ተነሳ፣ አንድ ጠዋት ተነሳን ያስቀምጣል። እሺ ከዛስ ቀጥሎ ማቴዎስ 20 ቁጥር 21 ይላል። ከዛስ ሉቃስ ወንጌል መጽሐፍ ምዕራፍ 21 ይሄ ጠዋት ተነሳን በተመለከተ ነው። አንዱ ስለሌላው ለመነ። ሮም ነው የሚለው ሮሜ 8:26 ኦኬ 8:26 እና 34 ነው የሚለው 27ን ለምን አስገባ ካንተ አለ ሌላኛው ክፍል ላይ 27ቱ አንድ ቦታ ብቻ አይደለም ያስቀምጠው። ስለዚህ ሁለቱን እንመለከታ 26 እና 34 እኛ ትርጉሙ ምንድነው? ትርጉሙ ምንድነው?
ሚለው ዝቅ አድርገው ከፍ አድርገው እዚህ ጋር ምንድን ነው የሚለው? አንዱ ስለሌላው ለመነ ይላል። ይሄ የምን ትርጉም ነው? አንዱ ስለሌላው ለመነ የሚለው ትንሽ ሰፋ አድርገው የምን ትርጉም ነው? አንዱ ስለሌላው ለመነ ጠጋ አድርገው ወደዛ ትንሽ ልደት። ኦኬ አንድ በቃ ሁለተኛ አንዱ ስለሌላው ለመነ ሮሜ 8 26 እና 34 ምልጃ እያለ ከዛ ምንድን ነው የሚናገረው? ከተለልቸው ሌላ ነው ይሄ ሌላ ነው። ኦኬ ስለዚህ እንመልከተውና አሁን አንዱ ስለሌላው እንዴት እንደለመነ እንመልከታ እንያ። ስለዚህ ምልጃ ማለት አንዱ ስለሌላው መለመን ነው የሚለውን ተቀበልክ ወይስ አልተቀበልክም? ማለት ምን ትለኛለህ? እያነበብክ ምንድን ነው ማለት እኮ ተቀበልክ አንዱ ስለሌላው መዝገበ ቃላቱ አንዱ ስለሌላው መለመን ነው ይሏል። ምልጃ ትቀበለዋለህ ወይስ አትቀበለውም? እቀበለዋለሁ። ከተቀበልክ በቃ አብራራው ሂድና መንፈስ ቅዱስ ወደ ማን ነው የሚማልደው? ይኸው ለነገርኩ እኮ መንፈስ ቅዱስ ስለ ቅዱሳን ነው የሚማልደው። ወደ ማን ነው የሚማልደው? ኦኬ እሺ፣ እንደ እግዚአብሔር ፍቃድ እንዲጸልዩ ነው የሚማልደው። ወደ ማን ነው የሚለምነው? ከሶስቱ አካል አንዱ አካል ነው። ከሶስቱ ቅዱስ አንዱ ቅዱስ ነው። ከሶስቱ አካል አንዱ ወደ እግዚአብሔር ወደ እግዚአብሔር አልኩ። እዚህ ጋር አልጠቀስም። ወደ እግዚአብሔር ነው የሚለው እዚህ ጋር። ወደ እግዚአብሔር ሲል ወደ አብ ወይስ ወደ ወልድ? እንዴ ኖ እሱም ሜሽን አልሰጠህም። ምክንያቱም የማልሰጠህ እዚህ ጋር አልተጻፈማ። ባልተጻፈው ነው እንድናወራ እየፈለክ ያለው እኮ ልደት። ኦልሬዲ መንፈስ ቅዱስ ይማልዳል ካልከኝ ወደ ማን እንደሚማልድ ንገረኝ እኮ። አሁን አያዥ አይደለም መልስልህ። 34ንም ላነብልህ ነው። አያዥ ነው መልስልህ። ወደ እግዚአብሔር ስትልኝ ወደ እግዚአብሔር አብ ነው ወይንስ ወደ እግዚአብሔር ወልድ ነው? በጣም ቆንጆ። አሁን በደንብ ግልጽ እንዲሆን ሁለቱን ጥቅሶች ነው እዛ ላይ ያስቀመጠውና 34ንም ጨምሬ 26ንም አያይዤ ያነብላለሁ። አንዱ ምዕራፍ ላይ ነው ያለው። አንዱ ምዕራፍ 26 እና 27ን እንግባባ ወንድሜ። ወደ ማን ነው የሚማልደው? ይኸውልህ እዛ ላይ በተጻፈው መሰረት 26 እና 30 ወደ እግዚአብሔር ነው የሚማልደው። ወደ እግዚአብሔር ነው የሚማልደው። ወደ እግዚአብሔር ነው የሚማልደው ማለት ወደ እግዚአብሔር ነው የሚለምነው ማለት ነው ባጭሩ። ስለ ቅዱሳን አሁን እንግዲህ አሁን እንቀጥል። 34 እና ማንበበን ከዛ በደንብ እንግባባለን። ይለምናል አይደል? ይለምናል። እዛ ላይ በተጻፈው መሰረት እንደዛ ነው የሚለው። ስለዚህ 26 እና 27 መንፈስ ቅዱስ ወደ እግዚአብሔር ስለ ቅዱሳን ይለምናል። 34 ጋር እንሂድና እናንብበው መጀመሪያ። ይለምናል ወይ ንገረኝ። ይለምናል አንብበ ነው እናውራ። ይለምናል ወይንስ አይለምንም? መንፈስ ቅዱስ በዚያው ባነበብከው መሰረት ይለምናል ወይስ አይለምንም እኮ? ይኸውልህ 34ን አንብበን ልንገርህ። መጽሐፉን አንብበው። አሁን ወደ 34 ጋር ከመሄዳችን በፊት የመንፈስ ቅዱስን አንድ ጊዜ እንጨርሰው። ኦኬ በድካማችን ያግዛል የሚለው ለምንድን ነው? እሱ የሚለምን ላይ ለምንድን ነው ያቆምከው አንተ? አሁን አንተ ሁሉንም ከቃሉ ይልቅ ልደት 26 ቃሉ ይልቅ መዝገበ ቃሉ ነው የተቀበልክ ያለው አንተ። ቃሉ ሳይሆን መዝገበ ቃሉ። አይ እኔ መዝገበ ቃላቱን ለቃል ፍቺ ብቻ ነው የተጠቀምኩት። ከዛ ውጪ ለሌላ ለምንም ነገር አልተጠቀምኩትም። ለቃላት ትርጉም ፍቺ ብቻ ነው የተጠቀምኩት። ከዛ ውጪ ለሌላ ለምንም አልተጠቀምኩትም። አሁን አንተ ሮሜ 8:26 እና ሮሜ 8:27 ላይ መንፈስ ቅዱስ እንደሚማልድ ይናገራል። ወደ እግዚአብሔር ይማልዳል ወይም ወደ እግዚአብሔር ይለምናል አልከኛል። ይሄን ተስማማን። እኔ ይለምናል አላልኩም። አንተ ነው እኮ አሁንም ይለምናል እያልከኝ ያለው። ምልጃ ማለት ትርጉሙን አሳየው። ፍቺውን የቃል ፍቺ ልመና ነው የሚለውን አሳየው። አልተቀበልክም እሱን ነገር? በቃ በጣም አሁን ተግባብተናል። አንተ ነው ያሳየኸኝ የተጻፈውን ነው። እኔ በውስጥ አልተቀበልኩትም። አንተ ግን ትቀበለዋለህ። ልደት አንዴ ምልጃ ልመና እንደሆነ እኔ እቀበለዋለሁ። አንተ ካልተቀበልክ ሌላ ትርጉም አምጣና አሳየኝ። በጣም ቆንጆ፣ በጣም አሪፍ። እኔ አሁን ሌላ ትርጉም እስካመጣ አንተ ግን እቀበላለሁ ያልከውን ያዝልኝ። ትቀበለዋለህ ልመና የሚለውን በደንብ 101% ጊዜ 99 ሚሊዮን ጊዜ ይሄን ትርጉም እቀበላለሁ። አንተ አሳየኝ አንተን ትርጉም። አሁን እሺ እኔ አሁን የኔን አሁን አትጠይቀኝ አትበለኛ ልደትዬ። አምጣው ማስረጃውን ስታመጣ ነው ወደ ቀጣይ ማብራሪያ የምንሄደው። እሺ አንተ አሳየኝ መለመኑን። አሁን አንተ ይለምናል ያልከውን አንተ አሳየኝ። 34 አንብብል። ኢየሱስ ዛሬ ለማኝ ነው እያልከኝ ነው አይደለም? የቃሉን ትርጉም ነው የነገርኩህ። እኔ ኢየሱስ ዛሬ ለማኝ ነው አይደለም ያልኩህ። የቃሉ ትርጉም ምልጃ ልመና ነው። አንተ ሌላ ነው ካልከኝ አምጣና አሳየኝ ነው። ለምን በቃ መድከም አስፈለገ? ጌታ ቀለል አድርገው አሳየን እንጂ ቀጥታ መልሳለሁ አላልኩም እንዴ? በጣም ሩቅ ነው። ቅድም ሩቅ ነው ብያለሁኝ አይደለ? ሂድ ይዘና አሁን እኔ ጋር አይደለም። አሁን እኔ ጋር የለም። አሁን ቅርብ ላይ አይደለም። ፈልግና ይዘና እኔ አጠገብ የለም። አንተ ግን መልስልኛ መጀመሪያ ልደት ለምን የሚለውን እኔ አሳየው። አሁን አንተ አይደለም የምትል ከሆነ የኔን ሐሳብ አልሰጥም። ያንተን ሐሳብ ሳታመጣ ሂድና ሌላ ትርጉም ካለው መዝገበ ቃላትን ምን ፈትሽና ይዘና የዛን ሰዓት እናንተ እናወራለን።
በጣም ቆንጆ። እንደዛ ማድረግ ይችላል። አሁን አንተ ለመነ የሚለውን ግን ያዝልኝ። ለመነን ትቀበላለህ አንተ? ይዤልሃለሁ። ይኸው 26 እና 34 ላይም ለመነ ነው እያልከኝ ያለው አይደል? ቃሉ ምልጃ የሚለው ቃል አልኩ። የትም የመጽሐፍ ቅዱስ ክፍል ላይ ዕብራውያን 7:25 ላይ የሚሆን ሮሜ 8:34 27 የሚሆን 26 ምልጃ ልመናል። በቃ ባጭሩ አለቀ። ፔሬድ። አንብበው። እሺ 34ን አንብበው። በእግዚአብሔር ቀኝ ያለው ስለኛ የሚማልደው ክርስቶስ ኢየሱስ ነው ይላል። ቅድምም አንብቤልሃለሁ። እኔ እናንተ ግን ከቁጥር 26 ስለዚህ አሁን ለማኝ ነው ኢየሱስ። አሁን ለማኝ ነው ታችን በፊት ሮሜ 8:27 እና ሮሜ 8:26ን ተግባብተን ማለፍ አለብን። ያንን ካልተግባባን ወደ ቀጣዩ ምዕራፍ አንሄድም። በቃ ይዛና በጣም ቆንጆ። ስለዚህ ስለ መንፈስ ቅዱስ ነው ስለ ኢየሱስ ነው አሁን እያወራን ነው እናንተ? ስለ መንፈስ ቅዱስ አልጨረስንም። ከዛ ስለ መንፈስ ቅዱስ ስንጨርስ ወደ ኢየሱስ እንመጣለን። ያግባባል ይሄ ነገር ወይስ አያግባባም? ወንድሜ ኢየሱስ ነው ሊቀ ካህን መንፈስ ቅዱስ ኢየሱስ ነው ሊቀ ካህን መንፈስ ቅዱስ የሚል ጥያቄ አልጠየቅኩም። እንዳጠቃላይ ስላልጠየቅኩ ነገር አልጠየቅኩም። ስላላወራነው ነገር አልጠየቅኩም። እያወራን ያለ ነው ስለ ምልጃ ነው። ስለዚህ ቶፒኩን ወደ ሌላ ሽፍት አታርግ። ለዛ ነው ቅድም ጀምሮ ስናገር ነበር። እኔ ነኝ እያልኩ ስለ ምልጃ ነው ሲለ ሊቀ ክህነት ነው እያወራን ያለ ነው። አንዴ አዳምጠኝ። ፕሮቴስታንት ጥያቄ በቀጥታ የመለሰ ቀን ነገር ሁሉ ያበቃል ያልኩት ለዚሁ ነው። ኖ አትመልስም። ልደት ማስወጣት ነው የፈለግከው? አላስወጣህም። ለምዶ ማስወጣ ራስህ ትወጣለህ እንጂ የመጨረሻ አትበለኝና እንካ ኢየሱስ ነው አይደል ሊቀ ካህን? እያወራን ያለ ነው ስለ ኢየሱስ ሊቀ ክህነት ነው። አሁን ላይ ቅድም ስለ ክርስቶስ 34 እናንብባ። አሁን ግን ስናወራ የነበረው ስለምንድን ነው ወንድሜ? አሁን እያወራን ስለነበረው ስለ መንፈስ ቅዱስ ነው እያወራን። ስለዚህ መንፈስ ቅዱስ ይለምናል ወይስ አይለምንም? ስለዚህ ሊቀ ክህነትን በተመለከተ ክርስቶስ ጋር እንሂድ ወንድሜ። እያወራን ያለ ነው ራስህ ነህ ወደዚህ ቦታ ያመጣኸኝ አይደለ? እኔ ከነ ማብራሪያው አሳየው። አሁን መንፈስ ቅዱስ ይለምናል ወይስ አይለምንም? ይሄን ንገረኝ። በጣም ቆንጆ። ስለዚህ ማንበብ አልፈለክም ማለት ነው 34ኛው ቁጥር። እኔማ ወደ 34 ከመሄዳችን አስቀድሞ አልኩኝ። አልፈለክም በቃ ማንበብ በቃ አየህ። አይ በጌታ ፍቅር ወደታች ክርስቲያኖች የትኛውን ፕሮቴስታንት 26 እና 27ን እምብዬው አልፈልግም 34 ላይ ሙጭጭ ልበል ሲል ኖ መጀመሪያ 26 እና 27ን ተርጉመን ነው ወደ 34 ምንወርደው ማለት አለባቸው ኦርቶዶክሳውያን። ለምን ይመስላችኋል የሚዘሉት? ለምን ይመስላል? ቃሉ ተመሳሳይ ነው። ሮሜ 8:34 ላይ ያለው ይማልዳል የሚለውም ሮሜ 8:27 ላይ ያለው ቃሉ ተመሳሳይ ነው። ምንም ልዩነት የለውም። ተመሳሳይ ነው። ለምን ይመስላችኋል? የመንፈስ ቅዱስ ሲሆን የሚዘሉት አይፈልጉትም። እሱ ማየት አይፈልጉም። ለምን ይመስላችኋል? የሱ ጋር ከተግባባን እታች ያለችዋ ላይ እነሱ እንደሚያስቡት ስለማይሉ እንዳትለቋቸው። ከላይ ጀምሮ አውዱን ጠብቀን ነው የምናነበው በላቸው። አውዱን ጠብቀን ከላይ ጀምሮ 26 ምን ይላል? 27 ምን ይላል? 28 ምን ይላል? 29 ምን ይላል? 30 31 32 33 34 ዘሎ 34 ላይ ሲመጣ ለምን ከላይ ጀምረህ ታነብለታለህ? ከላይ ጀምረህ ታነብለታለህ። እንደዚህ አይነት ቀልድ የለም። እነሱ ወደ ፈለጉት ሊነዷቸው አይገባም። ከላይ ጀምረህ እናንብብ በሏቸው። ኦኬ፣ ይሄ ነው በቃ ኦርቶዶክሳዊ ማይንድ ሴት። እኔ አሁን ለምሳሌ የመዝገበ ቃላቱን ትርጉም አሳየሁት፣ በቀጥታ አሳየሁት ምን እንደሚል። ልመና ነው የሚለው። ሌላ አለ ወይ? የለም። ማያውቀው ከዚህ ውጭ ሌላ ትርጉም አለ ወይ? የለም። አለ ምትል ከሆነ አምጣው፣ ከዛ በኋላ እንመካከረበታለን። ወደ 34 ላይ ካልሄድኩኝ እንሄዳለን። ግን ለምን መዝለል አስፈለገ? ቁጥር 27 እንደ እግዚአብሔር ፍቃድ ስለ ቅዱሳን ይማልዳል ብሎ ስለ መንፈስ ቅዱስ የተናገሩ ለምን መዘለል? ፕሮቴስታንቶች እሱን ፓርት ለምን መዝለል ፈለጋችሁ? ለምን መዝለል ፈለጋችሁ? አየህ፣ እንደዚህ ጫን ብለህ ያዝ ስታደርገው ኢየሱስ ይማልዳል ቅብርጥሴ ምልጥሴ ምናምን የሚለውን ጫን አድርገህ ያዘውና ከላይ ጀምር አስጀምረው። አንድ ጴንጤ አይመልስልም። አንድ ይኸው እንደዚሁ ሊቀ ካህኑ ማን ነው ምኑ ማን ነው እያለ ያጮረብርሃል እንጂ ቁጭ አድርገህ እንደዚህ ውጥር አድርገህ ስትይዘው አይመልስልህም። እኛ ግን እዚች ጋር እየተነጋገረ እንሂድ። መሰረታዊ ቃሉ ትርጉሙ ልመና የሚለው ነው ወይ? አዎ። ቅዱስ ዮሐንስ አፈወርቅም ሲተረጉሙ ምን ብሎ የተረጎሙ? ልመና ከሚል አንጻር ነው የተረጎሙ። ይለምናል ስላለ ግን በቀጥታ ይለምናል ብለን ቃሉን አንወስደው። ቃሉ ይለምናል ቢል ምክንያቱም አንዳንድ ቃላቶች ከምን አንጻር ተነገር። ለምሳሌ አሁን ሐና ቀንዴ በእግዚአብሔር ከፍ ከፍ አለ ስላለች ሐና ቀንድ አላት ብለን ተረጉማለን። እግዚአብሔር ሰውን በምድር ላይ በመፍጠሩ ተጸጸተ ስለሚል እግዚአብሔር ተጸጻች አምላክ ነው ብለን ተረጉማለን። አንተረጉም። ለምን ተባለ የሚለውን አንዳንድ የመጽሐፍ ቅዱስ ቃላቶች መጽሐፍ ቅዱስ ምን አይነት ባህሪ ያለው መሰላችሁ? እርሻ ላይ አንድ ዘር ሲዘራ ዝም ብሎ ሳይበስል የሚበላ አለ። ደግሞ
ታጭደው ተወቅተው ገለባው ከእንትኑ ተለይቶ ተፈጭቶ ዱቄት ሆኖ ዳቦ ሆኖ ምንበላው ደግሞ ብዙ ፕሮሰሶችን አልፎ ደግሞ ምንበላው የመጽሐፍ ቅዱስ ቃል አለ። ልክ ከዛ ውስጥ እንደዚህ አይነት ጠንካራ ቃላቶች ክርስቶስ የወይን ግንድ ነው ስላለ ክርስቶስ ግንድ ነው ልትል ነው። እኔ የወይን ግንድ ነኝ አለ። ገበሬውም አባት የሆነው አለ ዮሐንስ ወንጌል 15 ላይ እና ኢየሱስ ግንድ ነው ልትል ነው እንዴ? እኔ በር ነኝ ሲል ክርስቶስ እንደዚህ አይነት በር ልትፈልግ ነው እንዴ? እዛ ጋር እንዳለው በር እንደዚህ አይነት በር ልታመጣለት ነው ለኢየሱስ? በር ነው ስላለ እንደዚህ አይነት የእንጨት በር ኤምዲኤፍ በር ነው ልትል ነው? ይተረጎማል። ምን ለማለት ፈልገው ነው? በቀጥታ ዝም ብለህ አፋፍሳት ወስዶ ይማልዳል ስለሚል ኢየሱስ ለማኝ ነው ልትለው አይደለም። ለምን ጳውሎስ እንደዛ አለ? ጌታ ለእኛ ጥልቅ ፍቅሩን ሊያሳየን ቀጣይ ፍቅሩን እገዛውን ሊያሳየን ስለፈለገ ምን ብሏል? ስለኛም የሚማልደው ብሎ በቀጣይ በሚመስል መንገድ ያስቀመጠው ያልተቋረጠ ፍቅሩ እገዛው ከእኛ ጋር ስለሆነ ነው። በነገራችን ላይ ወልድ ብቻ አይደለም ይማልዳል የተባለው መንፈስ ቅዱስም ከቁጥር 27 እና 26 ላይ እንደሚማልድ ተነግሯል። ይለምናል ለማለት ነው ወይ? አይደለም። እንደሚወደን እንደሚያግዘን ያልተቋረጠ የመንፈስ ቅዱስ እርዳታ ከኛ ጋር እንደሆነ ልንረዳበት ነው። አብም እኮ ተብሏል። በእኛ ውስጥ ሆኖ አብ ምልጃን ያቀርባል ተብሎ እኮ ሁለተኛ ቆሮንቶስ ምዕራፍ 5 ከቁጥር 19 እስከ 20 ላይ እኮ ተቀምጧል። እግዚአብሔር በእኛ እንደሚማልድ ስለ ክርስቶስ መልእክተኞች በእኛ ውስጥ የሚማልደው እግዚአብሔር ነው ተብሎ ተነግሯል። ስለዚህና አብም ለማኝ ነው ልትል ነው ወይ? ቃሉን ምጭልፍ አድርገው ወስደን የአብ የወልድ የመንፈስ ቅዱስ ለእኛ ያላቸው ፍቅር የተገለጸው በዚህ ቃል ነው። ባጭሩ ፔሪድ በቃል በቀኛ ከዚህ አንጻር ነው። ፕሮቴስታንቱ ግን በቀጥታ ይወስዷል። ይለምናል አለ። ቅድም አንዱን አይታችሁታል አይደለ? በአብ ቀኝ ሆኖ ዛሬም ይለምንልኛል ሲል ሰምታችሁታል አይደል? ቅድም እንዴት ዘግናኝ ቃል እንዳወጣ አንዱን አምላክ ክርስቶስን ለማኝ ነው አለ። ዛሬም በአብ ቀኝ ሆኖ ስለኔ ይለምንልኛል ብሎ ሲናገር አልሰቀጠጠውም በራሱ አይደለ? ምንም ሳይሰቀጠጠው ይለምናል ብሎ ሲናገር ሰምታችሁታል። ይህኛው ደግሞ አይለምንም አለ። ሁለት የተለያዩ ፕሮቴስታንቶችን አየን። እነዚህ ሰዎች ጋር መንፈስ ቅዱስ አለ ወይ? የለም። ሁለት የተለያየ ሀሳብ ይዘው መጡ። ሁለቱም ሲጣራ ሁለቱም ደግሞ ቃለ ሕይወት ናቸው መሰለኝ። ከአንድ ቸርች ሆነው በዚህ ዙሪያ ላይ የተለያየ ሀሳብ አላቸው። ስለዚህ ፕሮቴስታንቶች በተረጋጋ መንፈስ ኑና ወንጌልን ስሙ፣ ኑና ወንጌልን ተማሩ፣ የእግዚአብሔርን ቃል ለማጣመም አትሞክሩ፣ በቀና ልቦና ለመረዳት ሞክሩ ላለው